የሚሰራ ድራማ አለ። ለዚህ ድራማ ክህነትም ይሰጣሉ። አየህ፣ ይሾሙሃል። ጳጳስም ያደርጓቸው፣ ዲያቆንም ያደርጉሃል። ለምን? እዚህ ጋር ልታጠቃው የፈለግክ ጉዳይ አለ። ስለዚህ ፕሊስ መምህራን አውደ ምሕረት ላይ በተለይ ሲወጣ በጣም ጥንቃቄ ቢደረግ። አሁን የሁለተኛ ዙር ደረጃ ላይ ለመናፍቃን ምላሽ የተባለ የመናፍቃን ትምህርት አትጋቱን። በቃ አንዳንድ ጊዜም ጠለቅ ያለ ነገር ነው፣ በጣም የረቀቀ ትምህርት ነው ማስተምሮ ከተባለ ቦታ አለ፣ ኮርስ የሚማር አለ፣ ለሰንበት ተማሪ የሚሰጥ ትምህርት አለ፣ ለአውደ ምሕረት የሚሆን ትምህርት አለ። እውነት በሰዓቱ አሁን ርዕስ ጠፍቶ ነው በዚህ ጉዳይ ለማስተማር? እውነት ቤተክርስቲያን አሁን በዚህ ጊዜ በአውደ ያውም እኮ ታቦት ቆሞን ያየሁት እንግዲህ ከጀርባው ንግስ ክብረ በዓል ባለበት ነው። በዛ ሰዓት ይሄ ትምህርት ነበር የሚሆነው? ለህዝቡ የሚመጥን ነው? ሲጀመር ምን አይነት ትምህርት መስጠት የነበረበት? ምን አይነት ትምህርት ነበር መነገር የነበረበት? እና በዚህ ልክ እንዴት ህዝቡን እንዴት ነው የምንንቀው? አንዳንድ ጊዜ እኔ ምንድነው የሚመስለኝ የሆነ ትንሽ ከፍ ስንል በትምህርትም በሉት ወይ በታዋቂነት ምናምን ብቻ ስንወጣ ሰውን እንደ ጅል እናደርግን፣ ራሳችን እንደ አራዳና እንደ በሳል አድርገን እናስባለን። በጣም አደገኛ ይሄ ነው። አሁን በቅዳሴ ጠዋት ጠዋት ላይ የምናየው ማለት ነው። ረጅም ሰዓት ስለሰበከ እሑድ ጠዋት ሰው በጣም የሰማው አድርጎ ይሰማል። ሰው እኮ ጸበል ሳልጠጣ አልወጣም ብሎ እኮ ነው እንጂ ደስ ብሎት እኮ አለም ስብከቱ ቢሆነ ስናወራ ካለ አዝግ የሆነ ወንዝ የሆነ ስብከት በቃ ከገጻዊ የራቀ ነው፣ ከዕለቱ መዝሙር የራቀ ነው፣ ከምስባኩ የራቀ ነው። እንዲሁ ስንዘበዘበው 5 ሰዓት ይሞላል። እንደዚህ አይደለም ስብከት የሚሰጠው። በቃ እሑድ ቅዳሴ የዕለቱ ወንጌል፣ የዕለቱ ምስባክ፣ ከዕለቱ ስንክሳር፣ ከዕለቱ ከተዘመረው ዝማሬ ከያሬድ ጋር አመሳጥረ ቅልብጭ ያለች ነገር ማስተማር በእሷ ናት መልእክቱ። አለቀ። አቅም ካለ ትርጓሜ ወንጌሏን የዕለቱ ቄስ ካለ ሰብኮ አስተምሮ መሄድ ስለረዘመ አይደለም። ስለዚህ ለአውደ ምሕረት ራሱ ሲሰጥ አውደ ምሕረት ህዝቡ በዝቷልና በዚህ አጋጣሚ ውስጤን ያለውን ልትፋ አይባልም። ቦታ አለው ሁሉ ነገር ማለት ምላሽ እንኳን ለመስጠት ታስቦ ከሆነ ስለዚህ አሁን ከእርሳቸው ጋር አብሮ ያሉ መምህራን አሉ፣ አገር ውስጥ ነው ያሉት። እግዚአብሔር ይመስገን። እኔ ይህን ያህል ትዕቢተኛና ለመስማት ፍላጎት የላቸው አባት አድርጌ አልቆጥራቸውም። ብዙ ትምህርትም ሲያስተምሩ ከዚህ ስለነበረ ስለዚህ እኚህን አባት ምናልባት ዳጸ ልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው በብስጭት ያለ ነገር እንናገራለን። ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን እንደውም አይባልም አንልም። ሎቱ ስባት እኛ እኮ ማርያም ታማልዳለች ምንለው እኮ ጴንጦችን ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ናት ብለን የምንናገረው እኮ ድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ። ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ በማተኮር እባካችሁን እዚህ ሚዲያ ላይ የሚሰራውን ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ? እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየዳነ ባለ በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ እየተጽናና ያለው እኮ ቲክቶክ ላይ ገብቶ እግዚአብሔር ቃል እኮ እየሰማን ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና የቤተክርስቲያን ትምህርት ማወቅ እንደ ፋራነት እንዳው የጨጌ ነው ምናምን አክራሪ ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ሲሆን ላይቭ በጣም ይጨምራል። መዝሙር እኮ ቁጭ ብለህ መዝሙር በዘመር እኮ ብዙ ሰው ላይቭ አይከታተልም። በዚህ ልክ ሰው ለትምህርት እንደዚህ ዲቮትድ ሆኖ እየመጣ በዚህ ልክ ደግሞ የኛ መምህራን ደግሞ እንዲህ ባታደርጉ ጥሩ ነው። በቃ የአብነት መምህራን ናችሁ፣ ብዙ እውቀት አለ፣ ብዙ መጽሐፍት አለ። የምናውቀው ነገር ሁሉ ግን አይነገር ሚዲያ ላይ ትክክል እንኳን ብትሆኑ እንኳን እንደ አይነት ስህተት ተፈጥሮ ማለት ነው። የምናውቀው ነገር አይደለም። ለጉባኤ ቤት የሚሰጥ አለ፣ በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ፣ ለሰንበት ተማሪዎች የሚሰጥ ኮርስ አለ፣ ለአውደ ምሕረት የሚሆን አለ፣ ለምዕመናን የሚሆን ይህን ሁሉ በየመሩታ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አበው የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም ማውራት እኮ ይቻላል ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። በቃ ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ሥላሴ ጾታ የላቸውም ምን እያለን ነው?
ይሄ ምን ማብራራት? ጾታ ምዕመናን ስን ምን እያልን ነው? ቤተክርስቲያናችን ጾታ ምዕመናን ማለት ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደውም በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲኖረን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ደግሞ በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከኚህ መምህር የተማርኩት እኔም ዝም ብዬ ካሁን በኋላ በክብረ በዓል ንግስም ሆነ በየትኛውም ቦታ ላይ የስብከተ ወንጌል ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁንም ላይ መናገር የለም፣ ለካ መጠንቀቅ አለብኝ፣ ለካ እንደዚህ ሰቶች ይፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ የአውደ ምሕረት በዚህ መንገድ ምላሽ ሲሰጥ ይሄ ሁለተኛ ዩቲዩበሮቹማ ይሸቅሉታል እኮ ነብዩ። ይሄማ ትክክል እኮ ነው። ዩቲዩበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኙ እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋ ጉዳያቸውም አይደለም። በቃ ቢያስብ ቢያንጽ የዛ ሰዓት ቆርጦ ማውጣት ነበር። ይህን ላይ የሚያስተካክለው ግን በዚህ አንደኛ እውቀት ላይ ማነስ ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ቪው ገንዘብ ይገኝ። አሁን እየሆነ ያለው ይሄ ነው። በቃ አጨቃጫቂ ርዕስ ይነሳ፣ ኦርቶዶክስ የሚሆን በደማክቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨቃከንን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆኑን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቲሊያው ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ። በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አግተን እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥቶም ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እጅጉን አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ዲያቆን መምህር ዘማርያም ሰፋ አድርገን ነው እኛ ያዝ ነው አንስተን የነበረው አጀንዳም ከዚህ የዘለለም አይደለም። ቤተክርስቲያናችን በሃይማኖት ስም በአገልግሎትም ከፍ ያሉ ቦታ ቢሆኑ አስተምሮ ግን በተለይ ከፍ ያለውን ለዘመናት በመላው ዓለም ውስጥ ያሉት ተከፋፍለው እንደ አቦጀዴ ተቀደው ሲያልቁ ተከፋፍለው ሲያልቁ ባለበት ማንነት ያስቀጠለ ከሶስቱ አምዶች አንዱ የዶግማ ትምህርታችን ምስጢረ ሥላሴ ነውና ከመካከል ዳይጸ ልሳን አይደለም የተሰራ በራሳቸው ሚዲያ ነው። ቅድም እያሳየው ስለነበረ ያላያችሁት እንዳሰለችሁ ብዬ ነው ደግሜ ማሳየት ይችል ነበረ። እንዲያው መብረቅ እንዳታስወርዱብን ብለው በኮንፊደንስ አስረግጠው ሹፈት ቃል እየተናገሩ በነገሮት ላይ ስማቸውን ሲጠሯቸው የነበሩት መምህራን እዛው ከተማው ላይ ያሉ የጉባኤ ቤት መምህራን ናቸው። አንቱ የሚባሉ መምህራን እነሱን መምህራን ባሉበት ነው ስማቸውን የጠሯቸው። እንዲሁም እየደወልኩላቸው ነበርና መስራታችን ከምንድን ነው? አንደኛ ቅድም ዲያቆን ዘማርያም እንደተናገሩት አስተምሮውን ቀድመን አይ በቃ ይሄ አንድ ሰው ሐሳብ ነው። ለምሳሌ እኛ ሊቀ ጳጳሱ በተነሱበት ሰዓት ቤዛ በሚለው ሲነሱ የሰውየው ሐሳብ ነው ብለን በአደባባይ ላይ መምህራኑ አነሱት። የተወሰነ ሊሯሯጡ ሞከሩ። በኋላ ግን ሐሳቡ ከሽፎባቸው ቀረ። ሁለተኛ ቤተክርስቲያናችን የትኛውም ደረጃ ይሁን ሐዋርያዊ ሰንሰለት ያላት ነች። አንድ ሰንሰለት ከሰንሰለቱ ከወጣ ተራ ብረት ነው የሚባለው። ካስተምሮ ከወጣ ከሰው ጎን አይደለንም። ሊቅ የሚባሉ ታላቅ ሰው የሚባሉ የተከበሩ የሚባሉ ቤተክርስቲያን የምትለዋን እስከገለጡ መጻሕፍት የሚሉትን እስካልተናገሩ ድረስ በዚህ አካል ያላትን የቤተክርስቲያንን አቋም ምንገልጥበት ነው እና ከሱ አኳያ ነው ሐሳቡን ያነሳ ነው። መምህራኑ መጣችኋል። ሰፊ ሰዓት ነው የቆየን። እዛው ያሉት ጎንደር ላይ ያሉት እንደ ሐሳብ ተነስቶ ሰውየው ወጥቶ ይቅርታ ይጠይቃሉ የማስባለሁ። ምክንያቱም እንዴት ሆነው ይኖራሉ? ካሁን በፊት ከአጥማቂው ከአባ ዮሐንስ ጋር በነበራቸው ኮንታክት በነገራችሁ ላይ ሰውየውን መምህር ሰውየውን ጋር የምናነሳው ከምን አኳያ ነው? ቅድም ሰው ነግረዋል። ይሄ ሊቅነት ይሄ ትልቅ ማዕረግ ሽፋን ሆኖ ነው ተቀምጠዋል። እዛ በኋላ ደጋፊ ያላቸው ተማሪዎቻቸው አሉ የሚጠጉበት። ልክ እንደ ፖለቲካው የሆነ ነገር መግለጥ መቻል አለብን። እስከምን ድረስ ነው መምህራንን ማክበር ያለብን? እስከምን ድረስ ነው ሐሳቡን የምንሄድ?
ነገስ እንዲህ እንግዳ ትምህርት የሚያመጡ መምህራን መመከሪያ መሆን አለበት። ተናግራችኋል። በአደባባይ ላይ እንዲህ ሲቀደድ እየሰፋችሁ ጎድለት ሲመጣ እየሞላችሁ ምትለፉ ምትደክሙ ሰዎች አላችሁ። ነገስ እንዲህ አይነት አጀንዳ የሚያመጡ ሰዎች በምን ልክ ነው መማር መቻል ያለበት? አስተማሪ የሆነ እርምጃ መወሰድ እንዳለበት ይገባኛል። እንደው ከሱ አኳያ ነው ሀሳቡን ያነሳ ነው። ዲያቆን ተመልሰው ከሆነ ስል ገብቶቦት ነው የቆሙ። ወደ ሌሎች መምህሮች ከማለፌ በፊት እንደው እንዲህ አይነት ሀሳብ ይዘው የሚመጡ አሁን ሊቀ ጳጳሱ በቃ ይቅርታ ጠየቁ ተባሉ፣ ብዙ አወናበዱ፣ ብዙ አስጨነቁን፣ ለመናፍቃን በር መግቢያ ምክንያት ነበሩ። ከመካከል የተነሳው ብዙ ነገር አለ። እንዲህ በር የሚከፍቱ ሰዎችን ይህ ዳይጸ ልሳን አይደለም አስረግጠው ሹፈትም ጨምረዋል። በዛ ልክ የተናገሩት እና እንዲህ አይነት እንግዳ ትምህርት የሚያመጡት መምህራን እስከ መቼ ነው የምንታገሳቸው? ለወደፊቱስ ምን መሆን አለበት ይላሉ? የተወሰነ ቢሉ ደስ ይለኛል ዲያቆን። እሺ እላለሁ። ግን አሁን ከኔ የተሻሉ መምህራን ስለመጡ መምህር በረከትም አለ ዲያቆን ክርስቶፎሮስም ስላሉ እኔ ያጎደልኩትን በደንብ ይናገራሉ። ጊዜ ካለ ሪፍሌክሽን ሰጥበታለሁ በተጨማሪነት ማለት ነው። መምህር በረከት ቢቀድሙ ጥሩ ይመስለኛል። እሺ። እንዴት አሉ መምህራችን? እንኳን ደህና መጡ። እንዴት አመሹ? ሰላም፣ እንዴት አላችሁ? ሰላም ብያለሁ ሁላችሁንም። በማርያም ቃለ ሕይወት ያሰማልን። አይ እኔ ዘማርያም ያለውን ነገር በጣም እንደው ደጋግመን እሱ ነው የምንናገረው አዲስ ነገር አይኖርም። ማንም ሰው ይሳሳታል። ነገራችን ላይ ምንም ሊቀ ሊቃውንትን ብትባል ጳጳስን ብትባል አብዛኞቹ በቤተ ክርስቲያን ታሪክ በስህተት የተገኙት ሰዎች ከትምህርትም ከማዕረግም የሚያንሳቸው አይደሉም እና መማር ከስህተት ለመጠበቅ አንዱ አስተዋጽኦ የሚያደርግ ነገር ነው እንጂ ጋራንቲ አይደለም። ምንድነው ነሰሰሪ ኮንዲሽን እንጂ ሰፊሽንት ኮንዲሽን አይደለም። በዚህ በትምህርት ነሰሰሪ እና ሰፊሽንት ኮንዲሽን የሚባል አለ አይደል? ግዴታ መማር አለብህ። ካልተማርክ መሳሳት አይቀርም። ተምረሃል ማለት ግን ሙሉ በሙሉ ደግሞ አትሳሳትም ማለት አይደለም። ምክንያቱም ለመሳሳት እውቀት ብቻ ሳይሆን ሌላ ብዙ ፋክተሮች ስላሉ ማለት ነው። እና በቤተ ክርስቲያን ታሪክ የሚደንቅ ነገር አይደለም። በጣም ትላልቅ ቦታ ላይ ያሉ እንደ የእስክንድርያን ትምህርት ቤት የአንጾኪያን ትምህርት ቤት ይመሩ የነበሩ ሰዎች እኮ ናቸው በታሪክ ሲሳሳቱ የነበሩት አይደል እንዴ? እና አርጌንስ እኮ የእስክንድርያ ትምህርት ቤትን የመራ ያስተምር የነበረ በጣም የብዙ አባቶች መምህር ነው የነበረው እና በእውቀት እሱን የሚጠረጥረው ሰው የለም። እንዲሁም እስካሁን ድረስ በአርጌንስ ዕድሜ ያን ያህል ትምህርት የተማረ መጽሐፍ ቅዱስን ያጠና ሰው መኖሩን እንኳን የሚጠራጠሩ ሰዎች አሉ፣ በትምህርት በታሪክ ማለት ነው። ምን ለማለት ነው? እውቀት አንድ ሰው ስለተማረ በጣም ብዙ ትምህርት ስለተማረ አይሳሳትም ማለት አይደለም ለማለት ነው። እና እኔ አባታችን ያው እናከብራቸዋለን፣ ግን ማክበር በቤተ ክርስቲያን ትምህርት ላይ የማይሆን ነገር የታወቀን ነገር ላይ ስህተት ሲሰራ ዝም ማለት አይደለም። ማክበር በስህተት ውስጥ ዝም ብሎ ማለፍን አያካትትም ማለት ነው። እና ያው ብዙ ጳጳሳትን ስንል ነበረ። ከሊቅነት በክህነት ደረጃ ጵጵስና ይበልጣል። ደግሞ በጳጳሳት ላይም ሲሳሳቱ በተሳሳቱ ጊዜ ተናግረናል። እንደ ልጅነታችን የሰማነውን የተማርነውን እና ያ ለአንዱ የሚደረግበት ለአንዱ የማይደረግበት ምክንያትም ስለሌለ የሰማነው ነገር ስህተት ነው፣ ፈጽሞ ስህተት ነው። ይሄ ባይዘወይ ምንም እኮ በታሪክ በአምስተኛው በአራተኛው ክፍለ ዘመን ያለቀ የተደመደመ ነገር እኮ ነው። የአንትሮፖሞርፊዝም በእነ ቅዱስ ቴዎፍሎስ ዘመን አንዳንድ በግብፅ የነበሩ መነኮሳት ያራምዱት የነበረ ግን በቤተክርስቲያን ታሪክ የተወገዘ ስህተት ትምህርት ነው ተብሎ የተወገዘ ትምህርት ነው። እንግዲህ በኋላ የምናገኘው እስልምና ላይ ነው አሁን ማለት ነው እንጂ በክርስትና ታሪክ እንዲህ አይነት አስተምሮ የተወገዘ ትምህርት ነው
እግዚአብሔርን አካል ቅርጽ ያለው ውሱን ቅርጽ ያለው እንደ ሰው የሚቆጠር አካል ቆጥሮ ያ አካል ደግሞ ከቶም ጾታንም አካቶ መናገር ይሄ በክርስትና በታወቀ ሁኔታ የተወገዘ ትምህርት ነው። አንዳንድ ጥቅሶችን ቢጠቀሱ መጀመሪያ ቦታቸው የተጠቀሱበት ቦታ በምን ኮንቴክስት ነው፣ ማን ነው የተናገራቸው ብለው መመርመር አለባቸው። አንዳንዶቹ መጽሐፍትም ራሱ ይህን የሚናገሩት ምንጫቸው ራሱ መመርመር ያለባቸው አሉ። አትናቴዎስ ተብሎ ሲጠቀስ አትናቴዎስ ብለዋል ወይ? ከምን የመጣ ጽሑፍ ነው ራሱ ጽሑፉ ተብሎ መመርመር፣ እስከዚህ ደረጃ ሊቃውንት መሄድ እንዳለባቸው ነው የሚያሳየው ማለት ነው። ምክንያቱም በአትናቴዎስ ስም የመጣ መጽሐፍ ሁሉ የአትናቴዎስ አይደለም። በተለያዩ አባቶች ስም እየተጻፉ የሚመጡ ጽሑፎች ስላሉ ማለት ነው። እና ምንጩ መታየት አለበት ነው። በቤተ ክርስቲያን ታሪክ ይሄ የታወቀ የተገለጠ የስህተት ትምህርት ስለሆነ ማለት ነው። ለስላሴ ጾታ የሚቀጸለው ምን? ስላሴ እንደ ሰው ይራባሉ እንዴ? እንኳን ሰው መላእክትም አያስፈልገውም እኮ። ለሰው ልጅ እኮ የጾታ መታወቂያ አካል የሚያስፈልገው ለመራባት ነው። ግብር ያለው አካል ነው ጾታ ማለት ነው። ለስላሴ ግን ለምንድን ነው? ጥቅም የሌለው አካል አለ ሊባል ነው? ስላሴ መቼም ለስላሴ ይህንን ስለማንናገር ማለት ነው። እና ለእግዚአብሔር የምንናገረው ነገር በሰው ደረጃ በሰው አካል በፍጥረታት እንስሳት ሁሉ ባላቸው ነገር እንዴት ይነገራል? ይሄ ፈጽሞ ስህተት የሆነ ትምህርት ነው። ያው ከአክብሮት ጋራ ከማክበር ጋራ ስህተት ነው ብለን መናገር ግድ ይለናል። ማስተካከል ይኖርባቸዋል። ያው ሁሉም ሰዎች በዚህ ዓመት እንኳ ብዙ እንዲህ አይነት ነገር ስናይ ነበር እና ያስተካክላሉ። ሲስተካከሉ ይስተካከላል ማለት ሰዎች አይሳሳቱ። መሳሳት ፈጽሞ የተከለከለ ነው አይባልም፣ ግን ማስተካከል ግን ያስፈልጋል። ማስተካከል ነው የአንዱ የትልቅነትን መገለጫው ማለት ነው። ከአምስተኛው ከአራተኛው ክፍለ ዘመን በኋላ 15-16ኛው ክፍለ ዘመን አካባቢ በእኛም አካባቢ እንደዚህ ብቅ ያሉ ትምህርቶች ነበሩ። እዚህ አንትሮፖሞርፊክ የሆነ አቋም ያላቸው ሰዎች የእነሱም ትምህርት ትክክል አይደለም። ምክንያቱም ቤተክርስቲያን አንድ ጊዜ የኦርቶዶክሳዊነት መታወቂያ ምንድን ነው? ኦርቶዶክሳዊነት መለያው ምንድን ነው? በአንድ ዘመን ቤተክርስቲያን የወሰነችው ነገር እንደገና ተመልሶ ለውይይትም አይቀርብም። በቃ የጥንቷ ቤተክርስቲያን የተስማማችበት የወሰነችበት ነገር ከሆነ እኛ ቤተክርስቲያን ኢንፋሊብል ነች፣ ቤተክርስቲያን የማትወድቅ ነች፣ ቤተክርስቲያን የማትሳሳት ነች ብለን ስለምናምን ጥንታዊቷ ቤተክርስቲያን ተስማምታ የምታምነውን ትምህርት ከብዙ ዓመት በኋላ እንደገና ተመልሶ ለክርክርም አይበቃም፣ ለውይይትም አይበቃም። እንደው ያንን ለማጥናት ያለፈውን ታሪክ ለማጥናት ድርሳናት ይነበባሉ፣ መጽሐፍት ይመረመራሉ እንጂ አዲስ ትምህርት አዲስ ውሳኔ እንደዛ አይደረግም፣ አይመጣም። ይህ የኦርቶዶክሳዊነት መገለጫም ስላልሆነ ማለት ነው። እና የሚጠቀሱትም ጥቅሶች መመርመር አለባቸው ከነ ምንጫቸው ማለት ነው። ደግሞም ሊቃውንት እንዴት ነው የተረጎማቸው አስማምተው። ምክንያቱም እግዚአብሔር ማንንም አይመስልም የሚልም እኮ ጥቅስ አለ። ደግሞ የሚመስለው የለም የሚል ጥቅስም እኮ አለ። አንዱን ጥቅስ ጠቅሶ አንድን ጥቅስ አለመጥቀስ አይቻልም። ስለዚህ አስማምቶ መተርጎም ነው የሊቃውንት መገለጫም ማለት ነው። አስማምቶ የሚተረጎሙት ይተረጎማሉ፣ አንተረጎምም የሚሉ ንባባት ደግሞ መመርመር ይኖርባቸዋል። ምንጫቸው ራሱ በቤተ ክርስቲያን ውስጥ በግዕዝ ተጽፈው ስለተገኙ ወይም ቤተ ክርስቲያን ጠብቃ ስላቆየቻቸው ምንም መመርመር የሌለባቸው ጽሑፎች ነው ማለት አይደለም። ብዙ ጽሑፎች ሊመረመሩ ይገባል። ምክንያቱም በዘመናት ውስጥ ከአንዱ ቋንቋ ወደ አንዱ ቋንቋ ሲተረጎሙ ሲስተላለፉ የተላለፉበት መንገድ እንዲመረመሩ የሚያስገድድ ነገር አንዳንዴ ሊኖር ይችላል፣ በመጽሐፍትም ማለት ነው። ስለዚህ ወጥ በሆነው ትምህርት ሊመረመሩ ይገባል። አንዳንድ መጽሐፍት እንደዚህ የሚጠቀሱ ቢኖሩ ከዋልድ መጽሐፍትም ከምንም መመርመር አለባቸው።
ምክንያቱም ቤተክርስቲያን አዋልድ መጽሐፍት አይመረመሩም አላለችም፣ ይመረመራሉ ነው ያለችው። በታወቀው ትምህርት፣ በጸናው ትምህርት፣ በአስራው መጽሐፍት፣ በሊቃውንት ትምህርት፣ በቤተክርስቲያን ጉባኤያት፣ በታሪክ በሚታወቁ ትምህርቶች፣ በጸኑ ትምህርቶች፣ ዓለም አቀፋዊቷ ቤተክርስቲያን በተቀበለቻቸው ትምህርቶች አዋልድ መጽሐፍት ይመረመራሉ፣ ይታያሉ። እና የሆነ ቦታ አንድ ነገር ንባብ ተገኘ ማለት በቃ ያ ትምህርት ቤተክርስቲያን ላይ መሀል ላይ መጥቶ ቁጭ ይላል ማለትም አይደለም። እና እኔ እስከዚህ ድረስ መታየት አለበት ብዬ ነው ማምነው። እኛ ግን መገረም የለብንም። አሁን ብዙ ሰዎች አንዳንዴ በቃ በጣም ሲጨነቁ ምናምን ያለው እኔ እንዲህ አይነት ነገር ሲሰሙ እንዴት እንዲህ አይነት መምህራን ሊቃውንት እንዴት እንዲህ ይላሉ? እንደው ምን ዘመን ላይ ነው ምናምን፣ የት እንሂድ፣ ተወደናበርን እኮ ተጨናነቅን እኮ ምናምን የሚሉ ነገሮች እናያለን። እና ቤተክርስቲያን እንደዚህ እኮ ነው ታሪኳ፣ አመጣጧ። ሁልጊዜ አስጨናቂ ነገር፣ ሁልጊዜ ጆሮን ጭው የሚያደርግ ነገር ቤተክርስቲያን አታውቅም። በየዘመናቱ እንዲህ አይነት ነገሮች ይኖራሉ። ግን ያው እውነቱ እያሸነፈ ኦርቶዶክሳዊ የሆነ አስተምህሮ ጸንቶ ኦርቶዶክሳዊ ያልሆኑ ነገሮች ሲመጡ ያንን እያሸነፈ ነው የሚቀጥለው። ማዕበል ሁልጊዜ አለ። ግን ቤተክርስቲያን እኮ በማዕበል ውስጥ ያለች መርከብ ነች። እንደው ዝም ብሎ ጸጥ ባለ ሰላማዊ በሆነ ውቅያኖስ የምትጓዝ አይደለችም። ማዕበል ባለበት አስጨናቂ ነገር ባለበት የምትሄድ የምትጓዝ መርከብ ነች። እና ግን መርከቧ ግን ያው ክርስቶስ ነው የሚጠብቃት። ጸንታ የምትኖር የምታሸንፍ ምዕመናንን የምታሻግር ነች እንጂ እንዲህ በቀላሉ የምትሸበር በቀላሉ የምትናወጽ አይደለችም። የጸናች ነች። ማዕበሉ ሁልጊዜ ማዕበሉን አሸንፋ ነው የምትኖር፣ ግን በማዕበል ውስጥ ነው የምትሄደው። እና ማዕበሉ አንዱ ማዕበል ምንድን ነው? በጣም ትላልቅ የሆኑ ሰዎች እንደዚህ ሲያጠፉ በቤተክርስቲያን ታሪክ ይታያል። እና እንደው አሁን እንደው ከእኔ ከአባታችን ጋር ለማመሳሰል አይደለም። ምክንያቱም እሳቸው ሊያስተካክሉ ይችላሉ። ነገ የተናገሩበትን መንገድ ነገ አይ እንደው ስህተት ነው እንደዚህ ማለት አልነበረብኝም ብለው ቢያስተካክሉ ከነ ክብራቸው አባታችን ሆነው የሚቀጥሉ ናቸው። ሰዎች ከሰዎች ስህተት አይጠፋም። ስህተትን ማስተካከል ነው እና ከትላልቅ እንደው ከመናፍቃኑ ጋር ምናምን እሳቸውን ለማስተካከል አይደለም። ግን መናፍቃኑ ትላልቅ ነበሩ፣ በትምህርትም በእውቀትም በቦታም በክህነትም። የቁስጥንጥንያ መንበር እንደ ንስጥሮስ አይደል እንዴ? እነ ኦሪገን የአሌክሳንድሪያን ትምህርት ቤት የእስክንድሪያን ትምህርት ቤት የሚመሩ ናቸው። እና በዛ ዘመን የነበሩ ምዕመናንም እንደዚህ ነበር ጭው የሚሉት አንድ ነገር ሲሰሙ ማለት ነው። እና በቤተክርስቲያን ታሪክ ውስጥ እንዲህ አይነት ነገር አለ። ያው ምዕመናን ጸንተን ቤተክርስቲያን የምትለውን ነገር መስማት ነው ያለብን። ረዥም ጊዜ እንዳልወስድ ይበቃኛል። መምህረሽ ክብር ይስጥልኝ መምህራችን። በርቱ አንደበት በሊቅነት እውቀት አጭር ደቂቃ ግን ሰፊ ነገር ነው የነገሩን። እጅጉን አድርገን እናመሰግናለን። ቃለ ሕይወትን ያሰማልን። ዲያቆን ዘማርያም አሉ አለው ግን ክርስቶፎሮስ ይቅደም እስቲ። እሺ እንዴት አሉ? እንዴት ሰነበቱ? ዲያቆን እንደ እውነት ዛሬ ሁለታችሁም ቤቴን እንደው ስለጎበኛችሁ አብዝቶ ደስ ብሎኛል። እንዴት አመሹ? እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም እያለሁ ሁላችሁንም። ዲያቆን መቀጠል ይችላል። መምሪ ቃል ያሰማልን። መምር እንደው ቃል ያሰማልን እንዲሉ ፈልጌ ነው ሰው ይቅደሙ ያልኳቸው እንጂ ሰው ይቀጥሉ። ይቅርታ። እውነት ለመናገር አሁን ታላላቆች ከኔ ፊት ተናግረው እኔ ምን የረባ ነገር ልናገር እችላለሁ? ግን እንደው እድሉን ለመጠቀም ያህል በጣም ጥቂት ነገር ልናገር። በድጋሚ ቃለ ሕይወትን ያሰማልን። እኔ አሁን ግን ያየሁትና የታዘብኩት ያለው ነገር ምንድን ነው? ታናናሾቻቸው ልጆቻቸው ለቤተክርስቲያን ልጆች ለነፍሳት መዳን በተለይ እዚህ ሚዲያ ላይ ባለው ማለት ነው እጅግ አብዝተው ሲጨነቁ እንመለከታለን። እጅግ አብዝተው ሲተጉ እዚህ ግባ የማይባሉ ወንድሞቻችን እህቶቻችን፣ እንደዚሁም ደግሞ መምህራንም ጭምር የሚጨነቁ አሉ። እውነት ለመናገር
እዚህም ያላችሁትን ጨምሮ እና ከአንዳንድ አባቶች በጣም ከይቅርታ ጋር እንደዚህ ላድርገው ንግግሬን፣ ከአንዳንድ አባቶች እና መምህራን ግን ያንን የመርሳት ነገር እኔ አይባቸዋለሁ እና እጅግ አዝናለሁ በዚህ። እንዴ ለነፍሳት መዳን መጨነቅ የለባቸውም ወይ? እነሱ አልነበሩም ወይ መጨነቅ የነበረባቸው? በጣም ስለሚናገሩት ነገር፣ ስለሚያስተምሩት ነገር፣ ስለ እያንዳንዱ ነገር መጠንቀቅ የለባቸውም ወይ? ምናልባት የእነሱ ግንዛቤ እንደው ስህተት እንኳን የቤተክርስቲያን ትምህርት እንኳን አልሆን ብሎ ግን የእነሱ መረዳት፣ የእነሱ እይታ፣ የእነሱ እውቀት ልክ እንደዚህ ወጥተው እንደሚናገሩት እኮ ሊሆን ይችላል አይደል? ያንን ግን እንደው እውነት እንኳን ቢሆን አይደለም ዝም ብሎ ሐሰቱን ሁሉ ውሸቱን ሁሉ እያመጡ ዝም ብሎ በዚህ ዘመኑን ባልዋጀ መንገድ ሚዲያ ላይ ዛሬ አይደለም ተናግረውት ሳይናገሩትና ያልተናገሩትን እንኳን ራሱ እንዲህ ብለዋል እየተባለ እየተቆረጠ ፖለቲካ በሚሰራበት በዚህ ዘመን እንደው አለመጠንቀቃቸው በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው ቀደም ስትሉት ነበረ፣ ከጳጳሳትም አይተናል ከአሁን በፊት። በነገራችን ላይ እመቤታችንን በተመለከተ ጊዜው እንትኑን ላቆየው መሰለኝና የሆነ ጊዜ እንደዚህ አንድ አባት አንስተው በዛ የተነሳ ታውቃላችሁ የመነፈቁ እንዳሉ ሄደውም የተመለሱ አሉ። እውነት ለመናገር ግን ደግሞ ሄደው ደግሞ ያልተመለሱ አሉ። ግን ምክንያት ያደረጉት ያንን ነው። የተምታታ ነገር ወጥተው ተናገሩ። ብዙዎቹ ልባቸው ተሸብሮ ተገቢ ባይሆንም እንዲህም ያደረጉት የሆኑት ምዕመናን የእነሱም ድክመት ያለበት ቢሆንም በኋላ ላይ አንዲት ነገር እናገራለሁ ቀጥዬ፣ ልባቸው ደክሞባቸው ርዶባቸው የመነፈቁ ሁሉ ነበሩ። እውነት ለመናገር የምናውቃቸው አሉ። እና ይሄ የሚያሳየው ምንድን ነው? እኔ እንደው ለራስ ስሜት ምናልባትም ክብር የሚበሉት ዝና የሚበሉት እኔ እንጃ፣ እንደዚህ ለማለትም ይከብደኛል። እግዚአብሔር በሚያውቀው ብቻ የማሰብ የሚመስልና ይሄ እንደው እንደ እረኝነታቸው፣ እንደ መምህርነታቸው፣ እንደ አባትነታቸው እኛን ግን ታናናሾቻቸውን ግን የመርሳት የሚመስል አይነት ነገር ብዙ ጊዜ አስተውላለሁ። እና ይሄ እንደው ከስርም የሚያዳምጡ መምህራንና አባቶችም ሊኖሩ ይችላሉ። በአንድም በሌላም እንደው ባይረሱን መልካም ነው ባይነኝ እኔ። እና በተለይ ዘመኑን ሚዲያውንም በደንብ ቢረዱት፣ ቅድም እንዳልኩት አይደለም ተናግረውት ሳይናገሩት እንኳን ብለዋል ይባላል፣ ትቆረጣለች፣ ፖለቲካ ይሰራባታል፣ ብዙ ነገር ነው የሚነገድባት፣ አይደለም ብለውት ማለት ነው። እና ይህንንም ባይረሱ ባይነኝ እኔ። እንደው ለሚናገሩት ነገር ለሚያስተምሩት ነገር ትንሽ ቢጠነቀቁ። ዘመኑ እጅጉን በጣም ተቀይሯል፣ በብዙ የሚመነዘርበት ነው የሚለውን እሱ መናገር እፈልጋለሁ። ከዛ ውጭ ግን እኔ እንደው ብዙ ጊዜ አንዳንድ ኮሜንቶችን ስትመለከቱ ታዘባለሁ። አንዳንድ ኮሜንቶች ጋር ምንም በማይመች ሁኔታ ውስጥ ሆኜም አንዳንዴ የሆነች ነገር ለየት ያለች ነገር ሚዲያ ላይ ስትመጣ ኮሜንቷን ነው ውጭ የማያት እና እዛ ላይ በእርግጥ ያው የእኛም ያልሆኑ ልጆች የሚጽፉ ሊኖሩ ይችላሉ እኛን ተመሳስለው፣ ግን ደግሞ ምናልባትም ደግሞ የምናውቃቸውም ጭምር የእኛም ልጆች የሆኑ አሉ ላፊ አንዳንድ ነገሮችን የሚጽፉ ወይም ደግሞ ልክ እንደተጨነቁ እንደተሸበሩ በቃ አሁንስ እንደው ተስፋ ቆረጥ። ቅድም መምህር በረከትም ትንሽ ነካ አድርገውታል እና በቃ ደከመኝ ሰለቸኝ እንደዚህ እንደዛ የሚሉ ሀሳቦችን የምናነሳ ወንድም እህቶች ትንሽ ብንጠነቀቅ። ለምን መሰላችሁ? በጣም ከይቅርታ ጋር በፍጹም ትህትና በፓትርያርክ የተመሰረተች ቤተክርስቲያን አየለችንም። በጳጳሳትም የተመሰረተች ቤተክርስቲያን የለችንም። በመምህራንም በነገራችን ላይ በዚህ አጋጣሚ የመሰረታት ክርስቶስ ነው። ለሐዋርያት ሰጠ፣ ሐዋርያትም ለሐዋርያና በው እያለ ከዛ በዓለም አቀፋዊ ጉባኤት በኩል አልፋ ሊቃውንት አሁን ድረስ አለች፣ ወደፊትም ትቀጥላለች። አሁን ይህንን የምናገረው አባቶችን እንድንንቅ መምህራንን እንድንንቅ እንደው ብፁዕ ቅዱስ ፓትርያርካችንንም እንደዛ አይደለም። አትሊስት ግን በትምህርት ደረጃ ግን ይህን ማወቅ አለብን። አይደለም ይቅርና የቤተክርስቲያን ታሪክ የሚነግረን ነው። ቅድመ መምህር በረከት እያነሱት ነበር ነው ትንሽ እንደው እኔም ለማለት ያህል እንጂ አይደለም ይቅርና አንድ ሊቅም ይሆኑ መምህርም ይሆኑ ፓትርያርክም ይሆኑ ጳጳስም ይሆኑ ለምን ሰብሰብ ብለው 20-30 አይሆኑም? በነገራችን ላይ እግዚአብሔርም እንደው ድክመታችንን አይቶ ያድርግብን እንጂ ለምን 20-30 አይሆኑም? ማለት አባትነታቸውን እናከብራለን፣ ምንፍቅና እስካልተገኘባቸው ድረስ አባትነታቸውን እንቀበላለን፣ ምንፍቅና እስካልተገኘባቸው ድረስ የቤተክርስቲያን ትምህርት የጥንት አባቶቻችን ያስተማሩትን ቤተክርስቲያንም የምታምነውን
እስካስተማሩ ድረስ አባቶቻችን ናቸው። ከዛ ግን በተወሰነ መልኩ አንዳንዴ ለይቶለት የሚመነፍቅ ይኖራል። ፓትርያርክ የነበረው ንስጥሮስ እንደመነፈቀው፣ ቄስ የነበረው አሪዮስ እንደመነፈቀው፣ ጳጳስ የነበሩት እነ መቅዶኒዎስ፣ ሌሎችም እና አውሊናሪዎስ እንደመነፈቁት፣ ሌሎችም ብዙ። ስለዚህ እንደዚህ አይነት ነገር ሲፈጠር እንደው ዝም ብለን ባንርድ ባንሸበር እና ይሄ ሁላችሁ ትልቁ ቁልፍ ጉዳይ ምን ላይ መሰላችሁ? አለመማራችን ነው። በቃ ቤተክርስቲያን አላወቅናት። ስለዚህ ቤተክርስቲያንን ስላላወቅናት ስላልተረዳናት በቃ እንኳን አይደለም ከማንጠብቃቸው ከአባቶች ከጳጳሳት ከመምህራን የሆነች ነገር አይተን ሰምተን እንደኔ ያለው ደካማ እንኳን ወጥቶ የሆነች ነገር ባለ ቁጥር መደናገጥ ይመጣል። ከዛ ደግሞ እዚህ ቲክቶክ ላይ ያለው የአሕዛቡ ቆራርጦ መቀጠል የሚችሉበት አላለም የሆነች ፍንጭ አግኝተው ሚዲያው እንዴት እንደሚጠቀሙት መናፍቃኑም ፕሮቴስታንቱም እንደዛው ማለት ነው። ያ በድክመታችን ላይ ተጨምሮ በጣም ያልሆኑ ነገሮችን እንዲያው ለዲያብሎስ ክፍተት መፍጠር ባይዚ በጣም ከባድ ነው። ያልሆኑ ነገሮች ውስጥ ሊከት ይችላል። ስለዛ እንዳው መሰረታዊ ጉዳይ ቤተክርስቲያንን እስቲ ለማወቅ ዛሬ እስቲ እንጀምር፣ እንማር፣ እስኪ እንወቅ ማለት የቤተክርስቲያንን ታሪክ እንደው በተወሰነ መልኩ ቤተክርስቲያን የመጣችባቸው መከራዎችና ፈተናዎችን ብንረዳ እኮ በጣም እኮ ከባድ ነው ወንድሞች። ግን ደካማነታችንን እግዚአብሔር ስለሚያውቅ እንደ ኃጢአታችን እንደ ድክመታችን እንደውም አላደረገብንም። እውነት ለመናገር ቀላል ነው እንደውም ይሄ። ስለዛ እኔ እንደውም ምለው ብንማር አሪፍ ነው፣ ቤተክርስቲያንን ብናውቃት አሪፍ ነው። ይህ ዝም ብሎ በሆኑ ግለሰቦች ላይ የተመሰረተ እንደዛ እምነት የለም። መስራቱ ራሱ እግዚአብሔር ራሱ ክርስቶስ ነው። ራሱ ስጋውን ቆርሶ ደሙን አፍስሶ መሰረታት ቤተክርስቲያንን። አባቶቻችን ደግሞ ተቀብለው እነሆ አቀበሉን። ስለዚህ ቤተክርስቲያን ትምህርት በዓለት ላይ የተመሰረተ ነው። ማንም እየመጣ ዝም ብሎ የሚንደው ነገር አይደለም። ስለዛ በተለያየ ምክንያት አንዳንዴ ከአባቶቻችን ልክ እንደምንመለከተው ምናልባት ወይ እኛ ያልተረዳንበት ነገር ነው ሲተናገሩበት አውድ ይኖራል። የሆነች ነገር ሊፈጠር ይችላል። ኦኬ በቃ ቀለል አድርገን አንዳንዴ ለማናልፈው ለምንድን ነው ቀለል አድርገን የምለው? እኔ ለግላዊ ህይወታችን ነው ለምንሸበረው ነው እንደዚህ አይነት እንትን ውስጥ ያላችሁ ወንድም እህቶች። ከዚህ ውጭ ግን የተሳተ ትምህርት ሲመጣ አይ ይሄ ነገር ትክክል አይደለም ማለት እጅጉን የተለመደ ነው። እንግዲህ እንደዚህ አይነት ነገሮችን ዞር ብሎ መነጋገር ቢቻል መልካም ነበር። ምክንያቱም ሚዲያ ላይ መነጋገር አብዛኛውን ጊዜ ያን ያህል መፍትሄ አይመጣም። በዛ በኩል ያለ አካልም ቲፎዞ ያስነሳል። በነገራችን ላይ እኔ ይሄ ከአሁን በፊትም አቋሚ እኔ እንደዛ ነው፣ ዞር ብሎ መነጋገር ነው የሚመርጠው። ግን አንዳንዴ ደግሞ በሚዲያ ሲመጣ ከመጣ በኋላ ስህተት የሆነው ነገር እውነት የሆነውን ነገር በሚዲያ ደግሞ አለመግለጽ በጣም ትክክል አይሆንም። ወጥቶ መግለጽ እጅጉን ያስፈልጋል። ስለዚህ ያኔ አስቀድመን የቤተክርስቲያንን ትምህርት የያዝን ብንሆንና ምናልባትም ብንዘው የትኛው ትክክል እንደሆነ እኮ እኛው ራሳችን ስለምንረዳ የምንሸበረው ነገር የለም ማለት ነው። ታናናሾች ማነው እንደኔ ያላችሁ ታናናሾች ማለት ነው። እና እኔ እንደ ቤተክርስቲያንን ትምህርት ቁጭ ብለን መማር ብንለምድ፣ ሰንበት ትምህርት ቤቶች አሉ፣ ግቢ ጉባኤያት አሉ፣ ማህበራት አሉ። ይህ አሁን ደግሞ የሚዲያ መጥቷል፣ ዩቲዩብ አለ፣ ቲክቶክ አለ። ዝም ብለን ሩጫ እኮ ነው የምንፈልገው፣ ክርክር እኮ ነው የምንፈልገው። እውነት ለመናገር ትምህርት እንማማር ሲባል ብዙዎቻችን የለንም። በቃ የሆነች ነገር ቅምስ ቅምስ ነው። አባቶቻችን 50 ወይም 100 ከዛም በላይ የሆነ ዳቦ ከመላስ አንዷን ቅርጥፍ አድርጎ መብላት ይላሉ። ስለዚህ ስለ 5ቱ አዕማደ ምስጢራት ምን ያህል እውቀት ነው ያለን? ራሱ ምስጢረ ሥላሴ እንደው ምን ያህል ነው ቁጭ ብለን ለመማር የሞከርነው? የሆነች ነገር በሰማናት እኮ ነው። በነገራችን ላይ ልክ አሁን ለምሳሌ ዛሬ ወይ መምህር በረከት ወይ ዲያቆን ዘማርያም ምስጢረ ሥላሴ እንማራለን ብለው የሆነች ነገር ቢያስተምሩን በ20 ደቂቃ ከዛ በኋላ በዛች በቃ ሰማን ለማንበብ ምን ያህል ልንሮጥ እንደምንችል እንደምሳሌ ወስደን ያላቅም ሰማን በቃ ለምን አልገባኝም ነው የምንለው እንጂ በመንፈሳዊ ሕይወታችንም ለመበርታት መገለጡም አንዳንዴ ስለሚያስፈልገው ማለት ነው። ህብረት ማድረጉ መቅረቡ ወደ እግዚአብሔር በቀረብን ቁጥር ነው የበለጠ የምናውቀው። ወይም ደግሞ ማንበብ አሁንም ደግሞ መማርን አይደለም ትኩረት የምናደርገው፣ ሯጭ አድርጎናል። የሚገርማችሁ ብዙ ነገራችን በቃ ብኩን ሆነናል። ቅምስ ነው፣ ላስ ነው፣ እንደዚህም አይገባል። ስለዚህ ጊዜ ሰጥተን ጊዜ በእጅተን እኔ መማር አለብን። አሁን ጊዜው በጣም ከባድ ነው። ቤተክርስቲያን ያለችበት ሁኔታ ታውቁታላችሁ፣ እናውቀዋለን። እና መማር በምንችለው ማንበብ፣ በመንፈሳዊ ህይወታችንም በምንችለው እንደዛ ብንበረታ በእርግጠኝነት እኔ ዝም ብሎ በሆነ ባልሆነ ዝም ብለን አንደናገጥም። አይደለም አንድ እንዳልኳቸው ቅድም መድኃኒዓለም አያርግብን፣ ግን 20-30 እንኳን ሆኖ ቢነሳ ምንም አይመስልም። በቃ
ሁልጊዜ ቢሆን የቤተክርስቲያንን ትምህርት ሚዛኑ መለኪያው አድርጎ የያዘ አካል ገሌ ስላለ አይደለም። በቃ ከእውነት ጋር ይቆማል፣ ከቤተክርስቲያን ትምህርት ጋር ይቆማል። በዛ መንገድ ነው በነገራችን ላይ የጥንት አባቶቻችንና ክርስቲያኖች ከምንፍቅና ተጠብቀውም የቤተክርስቲያን ትምህርት ጠብቀውም ለእኛ ያደረሱት። አሁን የቅዱስ አትናቴዎስ ስታስታውሱ በጣም እኮ ይገርማል። ብቻውን እስኪቀር ማለት ነው አርዮሳውያን እንዴት እንዳሳደዱት አይደል? ጥቂት ምናልባትም ምዕመናን ነበሩ እሱን እንትን የሚሉት። ዛሬ እኛ ብናከብረውም በወቅቱ ብዙ ሰው ገብቶት ነበር እውነት ለመናገር። ብቻውን ግን በቃ ቆመ እና አንዳንዴ እንዲህ መሆን አለብን፣ እንዲህ ለመሆን መዘጋጀት አለብን እንጂ ዝም ብሎ በሆነ ባልሆነው እዚህ ሚዲያ ላይም በሚጎነው ምናምን ዝም ብሎ መጦዝ ትክክል አይደለም ወንድሞች። መምህራኑ ደግሞ ብስል ያሉ መምህራን በደንብ አድርገው አብራርተው ይነግሩናል። ያኔ እንስማ እንጂ በየጊዜው መደናገጡ ወይም ደግሞ እዚህ ጋር ምናልባት ሌሎቹ ስለሚያጦዙት ጉዳዩ እንደዛ መሸበሩ ትክክል ነው ብዬ አላምንም። ራሳችንን ብናይ ብዬ ነው የማስበው እኔ። ከዚህ ውጭ ግን በተባለው ነገር ላይ ያው በደንብ ቅድምም አይ ቲንክ ቀደም ብሎ ምናልባት በደንብ አልሰማውም ዘግይቼ ወንድማችን ዲያቆን ዘማርያም በደንብ አድርጎ የሄደበት ይመስለኛል። መምህር በረከትም እንደዛ ነካክቶታል። እናንተም መምህር ነብዩ ቀድማችሁ ሄዳችሁበታል ይመስለኛል። አሁን እንደዚህ ያለልም አበዛው፣ በጣም ይቅርታ። እግዚአብሔር ይስጥልኝ። አመሰግናለሁ። እጅጉን አድርጌ አመሰግናለሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መምህራችን ረዥም ዕድሜ ከሙሉ ጤና ጋር ይስጥልን። መምህራችን የኔታ ነዘ ክርስቶስ እንዴት አመሹ? እንዴት አሉ? እንደው እስኪ አጠር አድርገው ነገ በስፋት እንሄድበታለን። የሆነ ነገር ይበሉን እስኪ መምህራችን። ሰላም ጤና ይስጥልኝ። እንዴት አመሻችሁ? ሰላም ብያለሁ። ለየሰዓት አቆጣጥራችሁ ለመምህራኑ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። እንግዲህ አሁን ነው የመጣሁት። ምናልባት ከመሰረቱ አልሰማሁም። ባልሰማሁት ላይ እንዳላወራ ብቻ ምናልባት የሆነ ቪዲዮ ሲመላለስ ዛሬ ቀን ላይ ያየሁት ነገር ነበረና በአራት አይና ቆሞስ አባ ገብረ ማርያም በኩል የተሰጠ ትምህርት ይመስለኛል ግምጃ ቤት ላይ እና ምንድን ነው እኔ የተረዳሁበት መንገድ አለ። ምናልባት እኔ የተረዳሁበትን ብቻ መንገድ ብናገር የተሻለ ይመስለኛል። እዚህ አሁን የተሰጡ ብዙ አስተያየቶች አሉ። በዲያቆን ዘማርያም በኩልም በመምህር በረከት በኩልም የተሰጡ ሀሳቦች አሉና እየሰማሁ ነበር። መልካም ነው የተነሱት ሀሳቦች። መምህር በረከት የሚያነሳቸውን ሀሳቦች ወስጃቸዋለሁ። አሁንም ክርስቶፎር ያነሳቸው ሀሳቦችም ጥሩ ሀሳቦች ናቸው። ነገር ግን አንዳንድ ጊዜ ደግሞ በተለይ እኔ አስምሬ ያስኩበት ሁኔታ ምንድን ነው፣ አሁን ከመምህሩ ላይ የተረዳሁት ነገር መምህሩ ማለት የፈለጉት እግዚአብሔር መራቢያ ጾታ አለው ብለው ለመናገር እንደፈለጉ አድርጌ ነው የተረዳሁት። ንግግራቸውም ላይ የተቆረጠ ቪዲዮ ነው ያየሁት። መላልሼ ሳዳምጠው እንደዚህ አያሳይም። እኔ የተረዳሁበትን መንገድ ብቻ ነው የምናገረው እኔ እና ሰውየው ማለት የፈለጉት ምንድን ነው፣ አንደኛ የኢትዮጵያን የትምህርት ስርዓትን በራሱ እዚያ ላይ ቆም ብሎ መምህሩን ማየት የተሻለ ይመስለኛል። አሁን ለምሳሌ አብነት ጉባኤ ቤት ላይ የሚሰጠው ትምህርት ምን አይነት ትምህርት ነው? እነዚህ አሁን በውጭ ያሉ ለምሳሌ ቅዱስ ዮሐንስ አፈወርቅ እንዲህ ብሏል፣ ቄርሎስ እንዲህ ብሏል የሚባሉ ነገር እነዚህ ተዋሰው ለምሳሌ አንዱ መናፍቅ ይነሳና የሆነ ነገር ሲል ለዚያ ምላሽ ለመስጠት የሚደረጉ ድርሳናት አሉ እና እነዚያ ድርሳናት ጉባኤ ቤት ላይ ይሰጣሉ። ትምህርታቸው አለው። አሁን አጭሩ ብንጠቅስ የቅዱስ ዮሐንስ አፈወርቅ ድርሳና ተግሳጽ፣ ከዚያ ደግሞ የነ ቄርሎስ እንዲህ አልፎ አልፎ ነው። አሁን የአባይ ጊዮርጊስ ዘጋስጫ ድርሰቶች ጉባኤ ቤት ላይ አይታወቁም። አሁን ስለ ምሳ ደብረ ጽዮን የሚለው ላይ ብዙ ጊዜ አሁን ክርክር እየተነሳ አሁን ትንሽ ምንድነው መጽሐፉ እየተነበበ የመጣበት ሁኔታ አለና መምህራኑ አብዛኛውን ጊዜ ትኩረት የሚያደርጉት ምንድነው ትርጓሜውን ይዞ የማስቀረት ላይ ነው። ይሄ ምን ማንክደው ሀቅ ነው። ትርጓሜውን እንደወረደ ይዞ ማስቀረት፣ አብነቱን ይዞ ማስቀረት፣ ሸምድዶ መያዝ፣ እዚያ ላይ ነው ብዙ ጊዜ የሚያሳልፉት እና አሁን እነዚህን መምህራንም ጨርሶ ደግሞ ዝም ብሎ በቃ አይ ባዶ ናቸው ቅጠል የላቸውም ብሎም ደግሞ ማለት ደግሞ ራስን መንቀፍ የሚሆናል ብዬ ነው የማየው። ለምሳሌ አሁን እነዚህ መምህራን የበቅርብ ታውቃቸዋለሁ። አሁን ለምሳሌ እኔ ከቤተ ክርስቲያን ትምህርት ከምታስተምረው ጉባኤ ከምትሰጠው አንድ ሊሆን ይችላል ያስኩትኝ፣ ሁለት ሊሆን ይችላል። ግን እነዚህ ሰውዬ ደግሞ የደከሙበት ብዙ ሙያ አላቸው። ከዜማው ጀምሮ ስንመለከት፣ ከድጓው ጀምሮ ስንመለከት፣ ከአቋቋሙ ጀምሮ ስንመለከት የደከሙበት ብዙ ነገር ያን ሁሉ ገደል በሚከት መልኩ ሳይሆን አሁን ክርስቶፎርም ሲለው የነበረው ነገር አለ። ያን ሁሉ ገደል በማይከት መልኩ
ለምሳሌ አሁን አንደኛው ቤተክርስቲያን ምንድነው የሊቃውንት ጉባኤ አላት። መጀመሪያ እኮ የሚቀሩም ራሱ አባቶች እንደው ይናገሩ የሚባል ነገር እኮ መቅደም ያለበት። ለምሳሌ ጨርሶ እንደለየለት መናፍቅ ዝም ብሎ አውጥቶ አደባባይ ላይ ስናሰጠው ከምንጠግነው ይልቅ የምናሰፈው ቀዳዳ ይበሳል። እና አሁን እኔ ምንድነው የተረዳሁት እነዚህ መምህር እግዚአብሔር እንግዲህ አሁን መቼም በመጽሐፍ ላይ አይን አለው ጆሮ አለው እንዲህ አለው እግር አለው ምን አለው የሚለው ያ የሚሰጥ ትምህርት አለ። አሁን ምንድነው ያንኛው መምህር ተነስቶ ሲያስተምር እግዚአብሔር በቃ ጾታ ያለው እንዲህ አይባልም ብሎ ሲል ሰውየው ደግሞ የተረዱበት መንገድና እኔም የተረዳሁበት የምለው እሳቸው ምንድነው ታዲያ እንዴት እግዚአብሔር አይን አለው ጆሮ አለው ይላል እንዴት እንደዚህ ይላል ለማለት ፈልገው የተናገሩት እንጂ እግዚአብሔር የመራቢያ አይነት ብልት አለው ጾታ አለው ብለው ለመናገር ፈልገው እንዳይደለ እንደው ሪከርዱን መልሳቸው ያዳመጥ አያስረዳም። እኔ ያየሁት እና በዚህ መንገድ ስለሆነ ይሄንን አስታሞ የሚስተካከሩበትን መንገድ እንዲስተካከሩ መጀመሪያ የጉባኤ የኔታ በጣም ይቅር ይበሉኝ። ከመጀመሪያው የመምህራኑም የተናገሩበት ዲያቆናቱም የተናገሩበት እኛም እንደ ሀሳብ ዘን የመጣንበት ከራሳቸው ሚዲያ ላይ ነው የተሰራው። የተቆራረጠውን አይደለም ያሳየ ነው። እንደገና እሳቸው ነቅፈው ሲናገሩት የነበር የመምህራችን የመምህር ግሩም ወርቁ ስብከት ነው ላሰማሁት። መጀመሪያ ይስሙት እና በዛው በኋላ እንዳልመልሰውት ብዬ ነው። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ሰው እንደሚያውቀው አኮዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም። እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። አሁን መምህሩ ያስተማሩት ስብከት ይሄ ነው። እሳቸው ደግሞ ከራሱ ከጉባኤ ኤስድሮስ ላይ ከራሳቸው ከጉባኤ ቤት ሚዲያ ያስተማሩት ላይ ነው። የተቆራረጠ አይደለም። አሁን እኔ ማሳየሁት አላቸው ያላችሁ ስላሴ አካል አላቸው ያላችሁ ሲሆላቸውም ተናገሩ። ጾታ አላቸው የላቸው ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድን ነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለሁ። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምጠየቅ ከሆነ ከዚህ በኋላ ልጠየቅ። የእኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው።
እንዴ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል አብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንደው ስላጋጠመኝ ነው። እና መምህር በዚህ ልክ ተነስተው ይስጡ። ስላሴ ከአብርሃም ቤት ሲገቡ በሰው አምሳል ከተሳለ ነው። አሁን መላእክት ረቂቃን ናቸው፣ ግን በአምሳለ አረጋዊ፣ በአምሳለ ወራዙት፣ በአምሳለ ሕፃን ይሳላሉ። ስለዚህ አካል ሳይኖራቸው ለምን ተሳሉ ወደሚልም ይሰዳል። ከዛ ቀጥሎ ምለው ተገዝተው አምነውበት ነው የተናገሩት። እንደኛ አካል ነው ይቅር ይበሉኝ እንጂ እንደው በዚህ ሰዓት ታላቁ መምህራችን መምህር በረከትም መምህራችን እነ መምህር መንበሩም አላችሁ። እሰውም እንዲያርሙኝ ይፈልጋለሁ። ከመጀመሪያውም እየተናገርኩ ነበር። በገነት የነበረው አዳም የብርሃን ልብሱ በተገፈፈ ሰዓት የበለስ ቅጠል ለመልበስ ምክንያት የሆነው ሀፍረት አካል የምንለው ስላሴን ማንመስልበት አካላችን ጾታዊ አካላችን ነው እንዲታይ ያልፈለጉት። እንዲሁ ታላቁ ሊቅ ሲናገርም እንደማውቀው እንደተማርኩትም ሀፍረት ብለን የምንናገረው ስላሴን በጾታ ስላሴን ማንመስልበት አካላችን ጾታዊ አካል በመሆናችን ነው። እና እኔ እንዲሁ በዚህ ልክ ይሄዱና ከትምህርቱ አኳያ እኔ መምህሩ የተናገሩበትን አሁን አልሰማሁትም ብለው ስለነበረ ነው ያነሳ ነው። በዚህ ልክ ነው። መሀል ላይ ያነሷቸው ብዙ ጉዳዮች አሉ። እንዲሁ ይቅርታ ሙሉን አልሰማውም ስላሉኝ ከራሱ ከዩቱብ የተለቀቀውን ላሰማሁት ብዬ ነው። የኔታ ወልደሰንበት ምናልባት ሀሳቤን ከተረዱ አግኝተው ከሆነ እኔ እያልኩ ያለሁት አንደኛ በመጀመሪያ ደረጃ እንዲህ አይነት የጉባኤ መምህራን የሚታዩበት መንገድ ራሱን የቻለ መንገድ አለ። ምንድነው ትምህርቱ እየተማሩት የመጡ ትምህርት የትኛው ነው እንዴት ነው የሚለው ነገር ባሉበት በአቅም ባሉበት ቦታ ላይ አድርጎ አርሞ አስተካክሎ ወደፊት ይዞ ለመሄድ እንዲመች በዚያ መንገድ ማየት ያስፈልጋል። እይታ ከተበላሸ ለማረምም ያው የተሻለ ነገር አይኖርም እና ይህንን ነገር ማየት ያስፈልጋል። ለምሳሌ አሁን እነዚህ ሰዎች በቋንቋ ዛሬ ላይ እኛ የሆነ ከውጭ ፈልገን የምናገኛቸውን መረጃዎች የማያገኙ ሊሆኑ ይችላሉ እና ይህንን ባሉበት ጉባኤ ቤት ላይ የሚሰጠውን ትምህርት ብዙ ጊዜ እኔ አሁን ምንድነው ጉባኤ ላይ የሚሰጥ ትምህርት አብነቱን ይዞ የማስቀረት ብቻ ነው። ከዚህ ያለፈ ነገር ምናልባት እንዲሁ አሁን ያነበቡ ሰዎች ናቸው ትንሽ የተሻለ መልስ የሚሰጡ ወይም ደግሞ ውጭ ላይ ያሉ እነዚህ ለክደት የተሰጡ ምላሾችን አንቦ በዚያ መልኩ የመቆም የመሰለፍ አይነት ሁኔታ እና ያንን ባሉበት አይቶ እስከነ ድካሙ ለምሳሌ እንደሆነ ብዙ ጊዜ በዚህ መንገድ የማየው አሁን ቅዱስ ሐዋርያው ፊልጶስን ስንመለከት ጌታችን ኢየሱስ ክርስቶስ ዮሐንስ 10 ላይ አነ ወአብ አሐዱ ነን ምንድነው እኔና በአንድ ነን ብሎ አስተምሮት ነበር። 14 ላይ ሄዶ ምንድነው ያለው? አረየነሁ ለአብ ወያክለነ፣ አይ እንግዲህ ሐሳብን አሳየና ይበቃናል አለው። አሁን የክርስቶስ መልሱ እዚህ ጋር ምንድነው? አይ አንተ ከሃዲ እንዴ አስተምር እኔና በአንድ ነን ብዬ እንዴት አደርጋለህ የሚል አይደለም። ቆርጦ ይመጣል አይደለም። ይተአምርኑ ከማነ በአብ ወአብ በየ እኔ በአብ አብ በእኔ እንዳለ አታውቅምን የሚል መረጃ ነው የሰጠው። እና በዚህ መንገድ ነገሮችን ነው የመጀመሪያው። ሌላው አሁን እዚህ ጋር ሰው ያነሱት እንደዚህ አትናቴዎስ ላይ የጠቀሱት ይሄ ጉባኤ ቤት የሚሰጥ ትምህርት ነው። ምንድነው እሱ? መዝሙረ ዳዊት ላይ ያለ ዚያም ላይ ያለ የሚሰጥ ያቀረቡበት መንገድ ግን ትክክል አይደለም ነው። ትክክል አይደለም የሚለው ደግሞ አሁን ችግር የፈጠረው ይመስለኝ ጾታ የሚለው ነው። ጾታ ላይ ማለት የፈለጉት እሳቸው ጾታን የተረዱበት መንገድ እኔ በተረዳሁበት መንገድ ሳይ ምላሽ ለመስጠት የፈለጉት እግዚአብሔርን መልክ አካል እንዳለው ለመግለጽ ነው የፈለጉት። ይሄው ንግግራቸው ላይ እንደምናውቀው እሳቸው እየገለጹ ያሉት ስለ አካል ስለ መልክ የተነገረ ጥቅስ እኮ ነው እየጠቀሱ ያሉት። አሁን ምንድነው ጾታ ደግሞ እኛ ደግሞ ጾታ የምትለዋን ደግሞ መራቢያ እግዚአብሔር አለው ወደሚል ነው ወስደን ያየ ነው። እና ይሄ ምንድነው እንዲህ አይነቱ በቀላል መታረቅ የሚችል ሐሳብ ስለሆነ እንደኔ መጀመሪያ ዘው በሚቀርባቸው ጉባኤ መምራን በኩል እነን ታዝራሉ ሌሎችም እዚያ ግምጃ ቤትም ያሉት መምራን ሲጠቀሱ የነበሩት አሉና በዚህ መንገድ መጀመሪያ ቁስሉ የሚጠገንበት መንገድ ቢታይ ወደ ሚዲያ አምጥተን ለምሳሌ አሁን የቤተሰብ ውይይት ሲደረግ ሚዲያ አይወጣም። አልሆነ ብሎ እምቢ ብሎ ሲሄድ ነው ሚዲያ የሚወጣው። እና እንደዚህ አይነት ነገር መጀመሪያ ቤት ላይ ማረቅ ያለብን ነገር ሳናረቅ ውጭ ላይ አውጥተን የሆነ በቃ ኑ ተሰብስባችሁ እናርቀው ብንል ልናርቀው አንችልም።
እና በዚያ መንገድ እንየው የሚል ሀሳብ ነው እኔ እያነሳው። የኔታ ወልደ ሰንበት በጣም ብዙ ሀሳቦትን ከምን አኳያ እንዳሉት ይገባኛል። በዋነኝነት ደረጃ እውነት ለመናገር እኔ አሁንም ደጋግመው እንዳዩት የምፈልገው ከመጀመሪያው ስላሴ ጾታ አላቸው የላቸውም ብለው ነው የጠየቁ። ከዛ እንደኛ አይነት አካል ካለው የእኛ አካል ውስጥ ያለ ጾታ አካል የለንም ብለው አነጻጽረው ግልምት በጉልህ ምለው ተገዝተው መብረቅ እንዳታስወርዱብን ብለው የተናገሩ። በጣም ይቅር ይበሉኝ እንጂ ይቅርታ መምህር፣ ይሄን እንዲሰሙኝ ይፈልጋለሁ። እኒህ ሰውዬ እኔ አሁን ይተዋቸው አራት አይናን እኔ ይርሱት። እኔ ይህን እንድንወያይ ያመጣሁት አሁን ሙስሊም ቤት ቢሄዱ ይኸው ስላሴ ጾታ አላቸው ብሎ በትምህርት አስተማረ ብለው አስቀድመው ስራ እየሰሩ ነው። እኔ አሁን ሰውየው ጋር አይደለም አሁን ቁም ነገራችን። ይህን አስተምሮ ግን ቤተክርስቲያን ምን ትላለች የሚለውን ነው ልንወያይ የመጣን። ሰውየው ነገ ይቅርታ ጠየቁም አልጠየቁም የሊቃውንት ሀገር ነው። መምህራኑም ዝም አይሏቸውም። ተቀምጠው የነበሩ ስማቸው ሲጠሯቸው የነበሩ መምህራን ብዙ ናቸው። ይህን አስተምሮ ግን ይዘው የቤተክርስቲያን አስተምሮ ነው ብለው አማኙን የሚያሳዝኑ ቅድም ዲያቆን ክርስቶፎሮስ ሲናገሩ ማርያም ቤዛዊት ዓለም አትባልም በሚለው ትምህርት ውስጥ ተስፋ ቆርጦ የወጡ ብዙ መምህራን ወደ ምንፍቅና አዳራሽ ሄዱ። ሕያው እግዚአብሔር ምስክሬ ነው 3 ሰዎች አውቃለሁ፣ አንዷ ተመልሳለች። በዛ ትምህርት ሰውየው ይቅርታ ጠይቀዋል። ሰዎች ግን እንደሄዱ ናቸው። እንኳን ደፍሮ የሚወጣ አንድ ሰው መጣ የሚል ሰው መጡ ማለት ነው። በዚህ አስተምሮ ዛሬ በተለይ ብዙ ቤቶች ላይ እሱ የጉባኤ መምህራንን በምን ልክ እንደሚታይ በተለይ በመሀል ላይ መስማማት የሌለበት ቅድም ደብረ ጽዮንን እያነሱት ነበር። መግባባት የማይቻልባቸው ብዙ ደረጃዎች እንዳሉ ያዩበት አንግልን አስታርቀው ሊሄዱ ነው የፈለጉ። እኛ ግን ወደ አደባባይ ጉዳዩን ይዘነው ስንመጣ ክፍተቱ ተነግሮ አስተምሮ የቤተክርስቲያን አስተምሮ እንዳልሆነ ተነግሮ በእስልምናም በፕሮቴስታንት በመናፍቃኑ ይሄ ነው ብለው ኦርቶዶክሳውያንን አንገት ሊያስደፉ አስተምሯቸውን ገደል ሊከቱ ለመጡት ሰዎች የአንድ ሰው አቋም እንጂ የቤተክርስቲያን አቋም አይደለም የሚለውን ማሳየትን የፈለግነው። የመምህሩን አቋቋም አዋቂ ናቸው፣ ድጓ አዋቂ ናቸው፣ ቅኔ አዋቂ ናቸው። ይቅር ይበሉኝ። እኔ አሁን ይሄ እኔ በጣም ይቅር ይበሉኝ። አንድ ኦርቶዶክሳዊ አማኝ የስላሴን አንድነት ሶስትነት ገና ታች ላይ ሲማር በሚያውቀው ልክ የሚያውቀው እንጂ የሊቅነት መመራመር የሆነ አልፎ ተርፎ ብዙ መጻሕፍት የማንበብ የሊቅነት መገለጫ ውስጥም በዛ ውስጥም ገብቼ የምዳክር ነው እያላስብም እና እያነሳ ነው ያለውን የሰውየውን ክብር ከማንጻት ሌላው መንፈሳዊ አገልግሎታቸውን ውሃ ከመክተት ከማብላት ከማድከም አንጻር እንዳልሆነ እንዲረዱ ፈልጋለሁ። መናፍቃኑ ይህ ሀሳብ የቤተክርስቲያን ሀሳብ ነው ብለው ነገ መንፈሳዊ ዲቤት የሚሰሩ ሰዎችን ዕቅበተ እምነት የሚሰሩ መምህራንን አንገት ሊያስደፉ አገልግሎቱን ሊያስቆሙን የመጡ ከሚለው አኳያ ነው አስተምሮውን የተቃወምነን። ከዚህ በላይ መምህር ክርስቶፎሮስ ስላሉ እና ያሻርም አብራችሁ ሀሳቡን እኔ የኔታንም ካልተረዷቸው ብታግባቡን ደስ ይለኛል። አንድ ነገር እስኪ ልጠይቅበት ባጭሩ። በጣም አሁን የምናይባቸው ነገሮች መጀመሪያ ሰውየውን ማብራሪያ እንዲሰጡ መጠየቅ ይቀድማል ወይስ ለምሳሌ አንድን ሰው መጠየቅ የሚገባንን ነገር ሳንጠይቅ አሁን እኮ የሚጠቅሷቸው ጥቅሶች ስንመለከት አካላትን የሚገልጹ ናቸው፣ ቅርጽን የሚገልጹ ናቸው። እዚያ ጋር ያስቀመጧቸው አትናቴዎስ ላይም የተጠቀሰው ያለ ትምህርት ነው። ግን አሁን ሰውየው ጾታ የሚለውን መራቢያ ለማለት አይደለም የፈለጉት የሳቸው አይደል። ሌላው አሁን ቤተክርስቲያን የትኛውም ጉባኤ ቤት ያለው የአብነት ትምህርት ሲሰጥ ስለ ጾታ አስተምሮት እዚያ ጋር ተርጓሚ ላይ አለ። ለምሳሌ አሁን ማንኛውም ከታይ ገና ሊያውቀው የሚገባ ነው ብለውኛል። ይህ እኮ አንድ ሰው በእንባ ለምሳሌ አሁን ስለ ጾታ ጉዳይ ሰዎች ያዩበት መንገድ አለ። ሰዎች ምንድነው ለምሳሌ አሁን እግዚአብሔርን ጾታ አለው ስንል አሁን ሰውየው እዚያ ጋር ባሉት መንገድ ምንድነው መራቢያ አካል አለው ለማለት ሳይሆን እሳቸው የፈለጉት ያረዳድ ችግር ነው የገጠማቸው ነው፣ ያቀራረብ ችግር ነው የገጠማቸው ነው እያልኩ ያለሁት እንጂ መራቢያ አሁን ይሄኛ ምንነው የኛ ላይ ያለ ጾታ አለው ለማለት አይደለም። መራቢያ አለው የመራቢያ አካል አለው ለማለት ፈልገው እንዳይደለ የጠቀሱት ጥቅስ ያስረዳል። ስለዚህ እንዲህ አይነቱ ነገር ምንድነው ማብራሪያ እንዲሰጡ አድርጎ እንዲታረሙ አድርጎ መጀመሪያ ጉባኤ ላይ መጠየቅ ያለብን ነገር ጠይቀን ማይታረሙ ከሆነ ግን በአደባባይ መልስ መስጠት የተሻለ ነው። አሁን ግን እንዲህ ብናደርገው ምንድነው በዚያም በኩል እልህ የሚይዘው ቡድን ይኖራል፣ በዚያም እንደዚያ ይኖራል። ምንድነው ከምናክመው የምናቆስለው እየበዛ ሌላ ቀዳዳ እያሰፋን ከምንሄድ እንዲህ ብናደርግ ነው።
ሌላው ግን አሁን የጾታ ትምህርት የምስጢረ ስላሴ ላይ ልናውቀው ነው የሚለው። ምስጢረ ስላሴ ላይ ሁላችሁም ጎየት የኖርን ሰዎች ነን። የአካል የስም የግብር የከውን ሶስትነቱ ለዚያ ጋር እንቆማለን። ከዚያ አለፈ እንዴት ነው የሚል ሌላ አስተምሮት የለም ትርጓሜት ላይ። ይሄ በንባብ የሚዳብር በንባብ የሚመጣ ልምድ ነው። ሌላው ደግሞ መናፍቅ ሲኖር ደግሞ የሚመጣ እውቀት አለ። መናፍቅ ሲነሳ ክደት ሲነሳ የሚመጣ እውቀት ደግሞ አለ። ለዚያ ምላሽ ሲሰጥ እንደገና ደግሞ የምናገኘው መረዳት አለ። ከዚህ የተነሳ ሰውየውን በጉባኤ ቤት ባለው በዚያው ባብነቱ እናያቸው ያልኩት ይሄ ችግራቸው በቀላሉ ሊታረም የሚችል ስለሆነ አንድ ጥያቄ ልጠይቅዎት። የኔ ተወልደ ሰንበት እንዲያስረዱ ይፈልገኝ ነው። በቅንነት ሰው ይንገሩኝ። እሳቸው ባሉበት ተረዱት እንበል። ጾታ መራቢያ አካል አይሆን። እንዲሁ ጾታ ማለት እንዲህ የሥላሴ አሁን ጾታ በልዩም ቢሆን ጾታ የሚለው ቃል እሺ መራቢያ አካል አይሆን፣ በሌላ ምን ተብሎ ነው የሚተረጎመው? ለሥላሴ ስንሰጥ ምን ብለን እንናገራለን? በካቸው አረዳደን እኮ ባጭር ያልኩት እሺ። እንዴት አሉ የኔታ ወልደ ሰንበት? አሁን የኔታ ወልደ ሰንበት ምንድን ነው አካላትን ለመግለጽ ነው የፈለጉት። ሰውየው የጠቀሷቸው ጥቅሶች በሙሉ እኛን ነው የሚያሳዩ። ስለዚህ ምናልባት ጾታ የሚለው አሻሚ ቃል ስለሆነ እኛ ደግሞ መራቢያ አካል አድርገን ስላየ ነው ሰውየው በቀላሉ ሊታረሙ ሊስተካከሉ ይችላሉ ነው እኔ እያልኩ ያለሁት እንጂ ጾታ መራቢያ አካል መሆኑ የታወቀ ጉዳይ ነው። ሌላ ምንም ጥያቄ የለውም እኮ። ስለዚህ በዋነኝነት አስተምረው ልግባ መሀል ላይ እሺ፣ ይቀጥላሉ መምሬ። ጾታ መራቢያ አካል መሆኑ በቀኝም በግራም ቢተረጎም ከዛ ይዘለል አይደለም። ሰውየው ያሉትን ይበሉ። እኛ እሳቸውን ከማጥላላት ሌላ መንፈሳዊ አገልግሎትን ባቋቋሙ በድጓው በቅኔ የደከሙበትን ሙያ ማንን እንትን ዘን እንደው የሆነ ነገርም ከማጣጣልም አንመጣም። መምህር ወልደ ሰንበት ያልተረዱኝ አሁንም ደግሞ ገተወት የፈለግኩት ይሄን መርሃ ግብር የምንሰራው ኦርቶዶክሳዊት ቤተክርስቲያን እዛው ያሉት የጉባኤ መምህራን የዚህ የደከሙ የውም እነ አራት አይና ጎሹ ሲጠሩበት የነበረው የጉባኤ እስድሮስ የትርጓሜ መምህር የሆኑት አራት አይና መምህር ገብረ ማርያም እንዲህ ብለው አስተማሩ ብለው መቀላለጃ ከማድረጋቸው በፊት አይ ይሄ ሰውዬው አቋም እንጂ የቤተክርስቲያን አቋም አይደለም ብለን አስተምሮውን ሞግተን ለሚመጡት ሰዎች እውነታውን ከማሳየት አኳያ ነው የጀመርነው። ሌላ አገልግሎትን በሙሉ ጉባኤ ቤትን የጉባኤ መምህር መሆናቸውን ረስተን ክብራቸውን ረስተን ካሁን በፊት ያደረጉትን ረስተን ውሃ እያበላሉ አልነበረም የሚለውን ይዤ ነው ልሞግተውት የፈለግኩ። የኔታ መምህር መንበሩ ይቀጥሉ። መልካም። ምናልባት ወልደ ሰንበት የሚሉትን መረዳት ተገቢ ነው። አንዳንዴ እኔም በመጀመሪያ ስገባ ተናግሬ ነበር፣ ከመግቢያዬ ማለት ነው። ምንድነው ሀሳቡ? ሰውየው አሉ የተናገሩትን በተናገሩበት ሚዲያ ተጠይቀው ራሳቸው እንዲሰጡ ነው። አሁን መምህር ወልደ ሰንበት እያሉ ያሉ ቆርጦ መጣል አይነት ነገር እንዳይሆን ነገር ነው እያሉ ያሉ። ሰውን ለማሰብ እውነት ነው። አዎ ሰውን ማሰብ፣ ለሌሎች እየተጨነቅን አይደል? ለነዚህም መጨነቅ የሚለውን እውነት ነው። ግን ደግሞ አስተምሮው ላይ መሰረት ማድረግ ተገቢ ነው። ትምህርቱ ላይ እኔ መጀመሪያም ተናገረ ምንድን ነው ለሲት መኑ ይሌቦ አይደል ያለ ልብ አምላክ ዳዊት። ስተትን ማን ልብ ይላታል? ትልቁ ነገር ማለት ስተትን ማን ልብ ይላታል? እና አሁንም ነገ በደንብ በተጠናከረ መምህራንንም እዚሁ አካባቢ ያሉትን እንዲጠይቋቸው እኔ ደውዬ ነበር፣ ስልክም እንጠይቃለን አቋማቸውን። ወይ እኮ የለየለት ሁኖ ምንፍቅናም ከሆነም እኮ አቋሙን ለይቶ ይመጣል። ወይ ደግሞ ዳህፀ ልሳን ወይ ደግሞ የሚስጥር መፋለስም ከሆነ ደግሞ ለይቶለት ይመጣል ማለት ነው። ስለዚህ ሰውየው በስነስርዓት መጠየቅ የሚችሉ እንደገና ደግሞ ወንበር ያላቸው ናቸው። ወንበር ያላቸው ማለት ነው። ወንበር አላቸው ማለት ደግሞ ብዙ ደቀ መዛሙርት አላቸው። እነዚህ ደቀ መዛሙርትም ይሄንን አስተምሮ ይዘው ሊቀጥሉ ነው። ስህተት ከሆነ ማለት ነው። የተናገሩበት አንድ የተናገሩበት አውድ ያብራሩበት አውድ ማየት ተገቢ ነው የወልደ ሰንበት እይታ። አንዳንዴ የመምህራንም እይታ ዝቃቅቤ ረጋ ብትይ ጥሩ ነው። በጣም የምናከብርሽ ታላቅ እህት ነሽ
ሊቃውንት ናቸው ያሉ፣ የትርጓሜ መምህራን ናቸው እየተናገሩ ያሉ እና ስለዚህ ማየቱ ተገቢ ነው። ለሲት መኑ ይሌበዋ ስተትን ማን ሊብላታል? ስተትን እንዳናልፍ። ስለዚህ መምህሩ በደንብ መጠየቅ መቻል አለባቸው። አዎ ብዙ ደቀ መዝሙር እያፈሩ ኗ ሁሮ መሃሩ ውስጥ ተኩሉ አጽናፈ ዓለም ብለው የሚሰዷቸው ደቀ መዛሙርት እኮ በስራቸው አሉ እንዴ! ብዙ ምዕመናንን መበከልም ማፍራትም የሚችሉ ማለት ነው። አሜሪካ የሚሄዱ ኢትዮጵያም የሚኖሩ በኢትዮጵያ ምድር የሚበተኑ ደቀ መዛሙርት አሏቸው በስራቸው። ስለዚህ እነዚያ በሙሉ ምን ሊሆኑ ነው? ስህተት ይዘው ሊሄዱ ነው ማለት ነው። ስለዚህ ምን ነው መፍትሄው? ሰውየው በራሳቸው አንደበት የተናገሩትን ማብራሪያ ሰጠው በራሳቸው እንዲያርሙት ማድረግ ትልቁ መፍትሄ ነው። በራሳቸው አንደበት ማለት ነው። ይህንን ደግሞ ነገ ዛሬ ሳይባል ዛሬውኑ ከላይ ከወጣን ጀምረን በየአቅጣጫው በየስራ ድርሻችን ስልክ መደወል፣ ሰውየው እንዲጠይቁ ማድረግ በራሱ ሚዲያ። አሁን ሚዲያው እዚያ ላይ ቪዲዮ ቢጠፋ ሌላ ቦታ ወርዷል። ስለዚህ እዛ የተናገሩትን ራሳቸው በራሳቸው አንደበት አብራርተውም አመሳጥረውም ሌሎችን ሊቃውንትም አርመው መልስ እንዲሰጡ ማድረግ መፍትሄ ነው ብዬ አምናለሁ። በይበልጥ ደግሞ ነገ ምሽት ስንገባ የበለጠ ሁላችንም ማጠናክረን እንገኝ የሚል ሀሳብ አለኝ። ባትሪ ሊዘጋብኝ ስለሆነ ይቅርታ። እኔ መልካም እሱንማ እኮ እኔም ስራ ሰራለሁ፣ ለራሳቸው ደውላለሁ። እንደ ሚዲያም የሚመለከታቸውን ሰዎችን ምዘን እንቀርባለሁ። በሚዲያ በዋካ ብርሃን ሚዲያ በዩቲዩብ የኔታ ቃለ ሕይወት ሲጠሩ ነበሩ። ከመሸ ሆኖ ነው ስልክ ያላነሱልኝ። ነገ የነበረውን ጉዳይ እኮ ሁላችንም እንሰራለን። ያላገኛችሁኝ ግን ሚዲያ ላይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑት በእስልምናውም በምንፍቅናው በሌሎች በተለይ ዋሃብያ ሌሎች ብርግ አድርገው ጾታ የሚለውን አካል ተጠቅመው ብዙ የሚባለውን ፖለቲካ ስራ ይሰራሉ። ቀድመን እኛ ድፌንስ አድርገ ነው የሰውየው አቋም ነው ብለን ሰውየው ይቅርታ ሲጠይቁ ደግሞ በቃ እንዲህ አይነት ነገር ነው ለወደፊቱስ እንዲህ አይነት ሰዎች የስተት ስራን ሰርተው የልባቸውን አድርገው ይቅርታ የሚጠይቁ ሰዎች አሉ። በምን ልክ ነው መቀጠል ያለብን የሚለውን አብረን እንጠብቃለን ማለት ነው። ዲያቆን ክርስቶፎሮስ የሚናገሩት ይኖር ይሆን? መምሬ ቃለ ሕይወትን ያሰማልን። ጥቂት ነገር ልናገር መሰለኝ። እውነት ለመናገር ቅድም የኔታን ዘክርስቶስ ሲናገሩ አንድ ነገር ከእንዳሁም ኮሜንት ላይ የሚጻፍኩ ነበርና አሁን እኔ በጉባኤ ቤት ከህፃንነት ጀምሮ እንግዲህ እንደምታውቁት ሊቃውንቱ ራሳቸውን የሚያገኙት ያው ጉባኤ ቤት ነው። ማን ነው? ቤተክርስቲያን ውስጥ ነው። ከዛ ከንባብ ጀምረው በጉባኤ ቤት ነው የሚያሳልፉት እና እኔ አባትም በነገራችን ላይ እኔ በደንብ ባላቃቸውም ሊቅ እንደሆኑ እንደዛ ነው የምንሰማው አይደል? አራት አይና እንደዛ ናቸው። እና እኔ በዚህ አግባብ ምንድነው ይህንን ልናጣጥል አንችልም። ጊዜ ወስደው 20-30 ዓመታትን ቃለ እግዚአብሔርን ሙያ ስራዬ ብለው እንግዲህ መነኩሴም ናቸው፣ አይ ቲንክ ቆሞስ ናቸው። ካላበሳቸውም እንደምናየው በዚህ ልክ የሄዱበትን ርቀት እሱን ልንተች አንችልም። ነገር ግን እንደዚህ መሆኑ በዚህ ልክ ደግሞ ከእነሱ የማንጠብቀው ደግሞ ስህተት ሲነገር ለዛውም በአደባባይ በጣም እጅጉን ግራ ያጋባል። ዝም ልንልም አንችልም። ይሄንን በጣም በፍጹም ትህትና በፍጹም ፍርሃት ውስጥም ሆነን መደነቅም ማዘንም ውስጥ ሆነን ለምን እንላለን? ይሄ መደረግ አለበት ብዬ ያምናለሁ። ምክንያቱም በሚዲያ እስከመጣ ድረስ እኔ ያንን መታገስ ብዙዎችን እናስበላለን። በቃ አሁን እኔ ምዕመኑን በደንብ ወረድ ብላችሁ ብታዩት መምህራኑ በጣም ብዙ ሰው ነው የሚስተው፣ በጣም ብዙ ሰው ነው የሚቸገረው። በቃ መናፍቃኑም አሕዛቡን በደንብ ነው የሚዘምቱበት። ስለዚህ ለእነዚህ ነፍሳት መጨነቅስ የለብንም ወይ ነው ያሁን ፖይንቱ እሱ ነው እንጂ እንዳውም ከአሁን በፊትም በነበረ አቋሚ አይደለም ከሊቃውንቱ ከመምህራኑ መጥቶ እዚህ እንኳን ልንማማር የምንሞክር ወንድሞቻችን መካከል አንዳንድ ነገር ሲነሳ ዝም በማለት ነው የምታወቀው። እኔ ኑና በውስጥ እንምከር እንዋይ በሚል ነው የምታወቀው። እግዚአብሔር በሚያውቀው የቤት ነገር ቤት ነው ማለቅ ያለበት ያሉትም ትክክል ነው። ግን ይሄ አደባባይ መጣ እና አንዴ ብቻ አይደለም የሚመጣው። አይ ቲንክ ዝምም በተባለ ቁጥር አደባባይ ላይ እየተወራ ስህተት የሆነ ነገር እየተነገር ወይም እኛ ጆሮ ሲደርስ አንዳንዱ ስህተት እየመሰለን ሊሆን እኮ ይችላል እኮ አንዳንዱ። አሁን ይሄ በግልጽ ነው ግን የተናገሩትን አሁን እንደውም ቅድም ስሰማው በጣም ይከብዳል። ለምሳሌ አሁን
እንዴ በሰዎች አምሳል የሳልናቸው ለአብርሃም የተገለጡለት ብለው ቀጥታ እንትን ሲሉ እኮ በቃ ሰው አድርገው ነው ኦልሬዲ መገለጡን በቃ ይሄው ነው ብለው ነው የወሰዱት የሚመስለው ማለት ነው። እንግዲህ ጆሮዬ ላይ ሲደርስ እንደዛ ነው የተረዳሁት። ከዚህ በላይ ምንም ማድረግ ልረዳው አልችልም። እና በሰው አምሳል ምን ስላቸው ይሄን አይደለ እንዴ አህዛቡ ራሱ ስዕሉን እዚህ ጋር እንትን ብሎ ይሄው አንደኛው አምላካቸው እዚህ ጋር ቁጭ ብሎ ሁለተኛው እዚህ ጋር እያሉ አይደለም እንዴ ሜታፎሪክ የሆነውን አገላለጽ ወስደው ምዕመናን የሚያሸብሩት። በዚህ ልክ ደግሞ ማለት ከማንጠብቃቸው አካል ማለትም ሊቅ ይቅርታ አካል ስላቸው ሌላ እንዳይመስል በዚህ ልክ ሲነገር እንግዲህ ምንድን ነው ሊሆን የሚችለው አስቡት። እና ስዕል ስለተሳለ ይሆናል እንዴ? እንደዛማ ከሆነ እኮ ቅዱሳን መላእክትንም እኮ በስዕል እናስቀምጣቸዋለን። ገብርኤል እንደዛ ሆኖ ነው እንዴ? በቃ ገብርኤል ኤግዛክት እንትኑ ይሄ ነው ብለን ነው እንዴ? ሲጀመር መናፍስት አይደሉም እንዴ? ቅዱሳን መላእክትስ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው ይሰግዱለታል። ስለዚህ ኮርፖሪያል የሆነ እንትን እንዳለው አድርጎ መናገሩ እና ከዛ ደግሞ ከጾታ ጋር ተያይዞ የተነሳው በእርግጥ ይሄ እግዚአብሔር ወልድ ሰው ከመሆኑ አንጻር ደግሞ አንስተው ትንሽ ወደዛና ወደዚህ ያሉበት መንገድ እሱም አልገባኝም። ምናልባት እሱ ሊናገሩ ፈልገው ይሆን? እሱ ፍጹም ሰው ሲሆን በቃ እኛን የሆነው ሊሉ ፈልገው ነው ይሆን ብዬም ለመረዳት በዚህ ሙከራ አድርጌያለሁ። ግን የገለጹበት መንገድ በጣም 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 የሚረብሽ ነው። በጣም ትክክል አይደለም። ስለዚህ ይሄንን በአደባባይ በሚዲያ ለዛውም እንደው በጣም ከይቅርታ ጋር እየተማሉ እየተገዘቱ እንደዛ ተናግረውት እኛ ደግሞ እዚህ ጋር ዝም ብንል ማለት የነፍሳት መጥፋት አያስጨንቀንም ወይ ነው እንዴ? እኛ ብቻ እንደሰማነው እኮ አይደለም የሚቀረው ባይዙ። እንዲያውም ከኛ ልንገራችሁ፣ እኔ በግሌ ለምሳሌ አይቼ በቃ በውስጤ የማስበውን አስቤ የምለውን ብዬ እርስ በራሳችሁ የምታወጡት የምታወርዱት አለ አይደለ? ዝም ብዬ ነበር። አህዛብ ግን ለጥፈው ታዩት። የሚገርማችሁ ቫይራል ነው የወጣው። እና እዛ ጋር ደግሞ ንጽጽር የሚሰሩ ወንድም እህቶች አሉ። ስራቸውን ቶታሊ በዜሮ እንደማባዛት ነው ባይዙ። እኔ ያሳዘኑኝ እነሱ ናቸው። እዚህም እንትኑ ላይ በአቅሜቲ ምንፍጨረጨራለን። ቅድም ለዛ ነው እንዴ ማለት ምንድን ነው አንዳንዴ እኛን ይረሱናል መሰል ለምን ያልኳችሁ ማለት ነው። እና እኛ መረሳት የለብንም ባይዙ እንዴ እንኳን አይደለም እኮ ስህተት ሆኖ ማለት ነው። አንዳንድ ነገር እኮ እውነትም እንኳን ሆኖ እኮ በነገራችን ላይ ሊቃውንቱ ያው መቼም አሁን ይሄ ለእነሱ የማይጠፋቸው ልመክር አይደለም ያዝ የሚያደርጉት ሚስጥር እኮ አለ ባይዙ ማለት ለአይምሯችን ለእኔ ቢነግሩ ሊከብደኝ ይችላል። ቀስ ብዬ ግን የምደርስበት ማለት ሲደርስበት አይምሮ ሲሰፋ ስድስት ሲደረጅ ምንም የማይመስለኝ እንዴ ሰባኪ ግን ያወቀውን ሁሉ ዝም ብሎ ይዘረግፋል እንዴ? ጎበዝ አለ እኮ እውነትም ሆኖ ትንሽ በተወሰነ መልኩ አይምሮ መሸከም ላይችል ስለሚችል ያዝም ይደረጋል። እኔ እንደውም ይረዝምባቸዋል እንጂ የሆነ ስልጠና ላይ አስታውሳለሁ አንድ የሐዲስ ኪዳን መምህር በቃ ፍርጥ አድርገው ስለ ስጋው ደግሞ አስተማሩን። አሁን ስጋው ደግሞ ላይ እንደው ምን ከበድ የሚል ነገር ኑሮ ነው ምናምን ትችላላችሁ። ሁለት ዲያቆናት ከበዳችሁ። ሁሌ ነው የምናገረው ይሄን ነገር። ክላስ ጥለው ነው የወጡት። በነገራችን ላይ 2005 ዓመተ ምህረት ነው እንግዲህ ኦልሞስት ስንት ዓመት ሆነው እና በኋላ ነው እየገባኝ የመጣው የኛ ህሌና የኛ አይምሮ የሚሸከመው አለ፣ ቀስ በቀስ ደግሞ እንደገና ደግሞ የሚከብደው አለ። ስለዚህ እኔ ሊቃውንቱ ይሄንን በእርግጠኝነት ከኛ እኔ ከምናገረው በላይና እኛ ከምናስበው በላይ እኮ ያውቁታልም። በነገራችን ላይ ግን አንዳንዴ እኔ ለምን በተለይ እንደዚህ ስህተት የሆነ ነገር ለምን ለመናገር በዚህ ልክ ሊፈተኑ እንደሚችሉ ሳስብ እኔ ግራ ነው የምጋባው። ስለዚህ እንደዚህ በአደባባይ ሲነገር እኛም ዝም ባልን ቁጥር የሚጠፉ ነፍሳት ስላሉ ነው ይሄን ያስጨነቀን እንጂ በነገራችን ላይ እኛ ብቻ ሰምተነው ምንም ችግር አልነበረውም። ይህን እኮ በነገራችን ላይ ለምደነዋል እኮ አውደ ምሕረት ላይ ለምሳሌ ወይም እንዲህ የቤተክርስቲያን የሆነ ትምህርት ላይ አንድ መምህር እያስተማሩ ዞር በባክህ እንዲህ አይባልም ምናምን ብለን እናውቃለን እንዴ? የሆነ ዳህፀ ልሳን እንኳን ቢፈጠር እንላለን እንዴ? ይህ ኦርቶዶክሳዊ ማለት እኮ አይደለም። በቃ እዚህ ጋር እንኳን እንዲህ ያሉት ምናምን ብለን ወይ ሄደን ነው በጓዳ ሄደን የምንጠይቃቸው። ከዛ ወይ እንዲህ ለማለት ነው ሌላ ጊዜ አስተካክለዋለሁ ብለው ዳህፀ ልሳን ከነበር ያስተካክለው አቋማቸው ከሆነም የአቅማችንን ለማሳየት ነው ልንሞክር የምንችለው በጓዳ ማለት ነው አይደለም። ይሄ ግን እንደዛ አይደለም። እሳቸውም እዛ ሆነው ይወረውራሉ። ወይም የሆኑ መምህርም ከሆኑ ወይ የሆኑ አባትም ከሆኑ እዚህ ጋር ደግሞ ያንን የሚቀበልና የሁላችሁ ኦርቶዶክሳውያን አያችሁ እያሉ ደግሞ የቤተክርስቲያን ልጆች ልብ የሚሸረሽሯሉ። እንዲህ በሆነበት ዝም ብለን እንቀመጥ ብንል ይሄ በጣም አስቸጋሪ ነው የሚሆነው። ማለት እንደገና ለጠነከሩት ምንም ብንላቸው ምንም ለማይሆኑት ለአባቶች ራርተን ለምንድን ነው እዚህ ጋር ላሉት ነፍሳቶች የምንዘናጋው የሚል ጥያቄ ያስነሳል። እና አይ ቲንክ መምህራችን አነዘ ክርስቶስም በተወሰነ መልኩ ሀሳቡን የተረዱት ይመስለኛል። ግን
እንደው እዚህ ጋር እንደዚህ ባይሆን ያው የተባሉን እሳቸው ስለሚያውቁት እዛ ያለውን ነገር ከሚል ነው። አሁን ከስርም አንዳንዶች አልተረዱም ይመስለኛል። እና ዞሮ ዞሮ ግን እነሱ የደከሙትን የለፉትን ያህል እኛ ለፍተናል፣ ደክመናል፣ እኛ ደግሞ እናውቃለን፣ ስለዚህ እንደውም በቃ ምናምን የሚል አይደለም በምንም ታምር። እኔ አይደለም ከነሳቸው ጋር ማለት ነው እዚህ ካላችሁ ታናሽ ከምትሉትም ጋር እኔ እንደዛ በዛ ልክ ማናችንም ምን ሆነ ራሳችንን የምናወዳድርና እኔ እበልጣለሁ የምንል ከሆነ እዚህ ላይ አቆም። ምናልባት አንዳንዴ በጣም ባልጠበቅነው መልኩ ከአባቶች ከመምህራን ሊደክሙ ይችላሉ። ምንድን ነው እንዴት ነው የሚለው አቋማቸው የሆነ ነው ወይስ ምንድን ነው የሚለው የሚጣራ ነገር ኖሮት ግን በዛ ልክ ግን ደግሞ የደከሙትን ድካም ግን ደግሞ በዜሮ ማባዛት እኔ ትክክል ነው ብዬ ጤነኝነት ነው ብዬ አላምንም። ከይቅርታ ጋር ይህንን ኦርቶዶክሳውያን በዚህ ማመንም ማረም አለብን። ውዳሴ ማርያም ለመያዝ የምንቸገር ሰዎች፣ ቅዳሴውንም ተሰጥኦውን ለመያዝ የማናቅም ሰዎች፣ በትምህርትም ደረጃ እንደ 5 አዕማደ ምስጢራት ብለን የሆነች ጥያቄም ስንጠየቅ ሩጠን መጽሐፍትን ከማገላበጥ በዘለለ ምንም እንትኑ የሌለን ሰዎች የትኛውንም መጽሐፍ ባይምሯቸው ጠጥተው ይዘው ያሉ መምህራን ጋር በምን እስቲ ሞራል ነው? እኔ ይቅርታ እንግዲህ ሌሎቻቸው አላውቅም ሀሳባችሁን። እኔ ግን በፍጹም አልሞክረውም። እንደዛ በፍጹም ነው የምላችሁ። መቼም ተማርኩ የትኛውንም ነገር ብል እኔ እዛ ጋር ካሉ መምህራን ጋር ራሴን ትልል አልችልም። ነገር ግን ደግሞ እንዳልኳችሁ በምንም ምክንያት ሊሆን ይችላል ደግሞ ስህተት ሲመጣ የቤተክርስቲያን ትምህርት ያለው ነገር ሲመጣ ግን በቃ ያንን ስህተት እነሱነታቸውን ሳንነቅፍ ስህተቱን ግን ስህተት ነው ማለት ደግሞ መልመድ ያለብን ይመስለኛል። እና ከዛ አንጻር ብናየው መልካም ነው እላለሁኝ። አመሰግናለሁ። መልካም እግዚአብሔር ያክብርልን። እጅጉን አድርጌ አመሰግናለሁ። እኒሁ ሰው ከሆነ ዓመት በፊት ርዕሰ ባህታዊ ታላቁ አባት ምናምን ብለው በተሰጡት ገንዘብ ተዳለው ብዙ አማኝን እናንተ እንዲህ ትላላችሁ እንጂ ለእነዚህ ለርዕሰ ባህታውያን ለሚባለው ሰውዬ ይሄው ታላቁ ሊቅ መሰከረ ብለው ብዙዎችን አወር ያስበልተዋል። ብዙዎችን የሰው ደጋፊ አድርገዋል። በጣም ይቅር በሉኝ እና እኔ አሁን ሊቅነትማ እኔ ይቅርታ ባህታዊ ማለት ምን ማለት እንደሆነ ጠፍቷቸው ነው። እኔ የእውቀት ክፍተትም አይደለም። እኔ ሊቅነትን እውነት ለመናገር ሰምቼ አውቃለሁ። በረከታቸው የደረሰ ነፍሳቸውን ይማርና ያስተማሩ መምህራችን ካወቃቸዋቸው የኔታ ዮሐንስ መልክዓም ያቋቋሙ የድጓው የዝማሬ መዋሲቱ የቅኔ መምህር ነበሩ። በመምህርነት ደረጃ እኒህ ሰውዬ በተለይ በዜማ ትምህርትም ሰፊ ዓመት እንደደከሙ ያውቀት እኮ ያውቀትም መቼ እሱ ጋር ነው። አሁን እኛ ማንም ሰው የሚያውቀውን እኒያን ሰውዬ በአደባባይ አመስግነው እሳቸውን የመሰለ የለም ብለው ከዛ በኋላ ሂዶ የእሳቸው ደጋፊ የሆነ የእሳቸውን ሀሳብ የሰማ ስንት የጠፋ ሰው አለ። በአደባባይ እሳቸው በቃ አይን ያላወቁም ተሸወድኩ አለ እና አውቃለሁ። እኔም አውቃለሁ የኔታ በሱ ልክ እንድነድበት ከፈለጉ በምን ልክ በኋላ ሲጠየቁ እልህ ተጋብተው ሄዱበትን እንዲ በሱ ዘንድ እንዲ ስራ ካሉኝ እኔ ይሰራለሁ። እንደ ዋነኝነት ደረጃ ግን አሁን ዲያቆን እንደተናገሩ መምህር ክርስቶፎሮስ ለክብራቸው እንደ አባትነት ትናንትና የደከሙትን ማንነታቸውን ውሃ እናስበላ። አሁን ላይ የሰሩትን ነገር ግን በተለይ ግራ የሚጋቡ ተስፋ የሚቆርጡ የቤተክርስቲያን አባት የሚባለውን አላምንም የሚሉ ጉባኤ ቤትን የሚንቁ ለብዙ ግን መንገድ ክፍተት ሆነዋል። ሚዲያ ላይ በተናገሩት ሚዲያ ላይ ነቅፈን ሀሳቡን ተነቅፈን አይ የኛ ሀሳብ አይደለም የሰውየው አቋም ነው እንላለን። ሰውየው ጋር ያለውን ደግሞ አገልግሎቱን እናስቆማለን። ስለዚህ ያለው እሱ ይመስለኛል። ከተሳሳትኩ ይቅር በሉኝ። የተሰማኝ ያመንኩበት በዛ ልክ ስለሆነ ነው። ሁልጊዜ አንድ አንሆንም አይደል? ሁልጊዜ አንድ አንሆንም። ልዩነትን ይዘን አንድነት ተቀብለን እንሄዳለን እያስባለሁ። ዋናው ሀሳቤ ግን የመጨረሻውን ሀሳብ ከተረዳችሁኝ የኔ አቋም ምንድን ነው? ሚዲያ ላይ የመጣውን ሚዲያ ላይ መልሰን አስተምሮው የአባታችን የራሳቸው አቋም እንጂ የቤተክርስቲያን አስተምሮ እንዳልሆነ እንጠይቃቸዋለን። እዚህ አደባባይ ላይ እንመልሳለን። እሳቸውን እኔ ነገ ደውዬ እጠይቃቸዋለሁ። የኔታ ፍሬ ማነው አዲስ ኪዳንን የተረጎሙት ታላቁ መምህራን አለ። እሳቸውን ደግሞ ማን ነበሩ የሚባሉት
የኔታ ቃለ ሕይወት እሳቸውን ስማቸውን ሲጠሩ ስለነበሩ የነበረው ሁናቴ እንዴት ነው ጠይቃቸው ወይ በምን ተጨረሱ የሚለውን ሁሉንም የቪዲዮ ሪከርድ ይዤ እመጣለሁ። መቼም አሁን አገሩ መንገዱ መልካም ስላልሆነ አገር አቋርጠን አንሄድም። ከዛ ልክ እናስቀጥላለን ብዬ አስባለሁኝ። የመጨረሻ የምትሉት ካለ እንቀጥልና በነገው ዕለት ያለውን መርሃ ግብር ቀን ቀጠሮ ይዘን ብንለያይ። ሰፊ ሰዓት ነው የተቀመጥነው፣ 11 ሰዓት ነው የገባሁት። ያሻር አብረውን ስለቆዩ ከነበረው አኳያ ምን እንደሚሉን ካለ የተወሰነ ነገር ይበሉንና ማደሚያ ሰጠውን መርሃ ግብራችን ጨርስ። ለዛሬ እመጣለሁ። መምህር ማይል እሺ፣ እመጣለሁ። ሁለታችሁንም እሰጣችኋለሁ። ያሻር እሺ መምህራን እንዴት አመሻችሁ? ሁላችሁንም ቃላት ያሰማልኝ ማለት ፈልጋለሁ። ጥሩ ሀሳቦች ስለተነሱ ምናልባት እኔም በተወሰነ ያው ቪዲዮንም ስላየሁት ከዚህም ደግሞ በተቻለ መጠን ስለ አዳመጥኩት የተወሰኑ ነጥቦችን አንስቼ ሀሳብ ብሰጥ ኃጢአት አይሆንም ብዬ አምናለሁ። ምናልባት ያልተነሱ ያልተዳሰሱ ነገሮች ላይኖሩ ይችላሉ። ምናልባት እሳቸው እኔ አሁን ምን ማለት ፈልገው ነው ብዬ ግን ምናልባት እሳቸው ያላሰቡትን እኔ መናገር አልፈልግም። ያው በተናገሩት ልክ ነው ሀሳቦችን ልንሰጣቸው የምንችለው። እንደ መንደርደሪያ አንድ ሁለት ነገሮች ላንሳ። ምናልባት የአጥማቂ ጉዳይ አይመስለኝም ወደኋላ ስመለስ። እንዲያውም እኔ በግሌ በውስጥ ትንሽ ቅር ብሎኝ የነበረ አንድ ወቅት ላይ እንደምታስታውሱት ቁርስ ነው የሚል አንድ ስብከት አላቸውና ትንሽ እሱ ላይ እኔ ሁሌም ቅሬታ አለኝ። ኮርስ ማለት ቁርስ ነው ለምሳ የማይበቃ ያው አሁን ምሳ መሆኑ ይመስለኛል እሳቸው የተናገሩትና እንዲህ ብለው ነበር የሚጀምሩት። ያው አንዳንዴ ሊሆን ይችላል፣ ግን በእኛ እይታ ትውልዱ የተቃና ብዬ ማምነው በጉባኤ ትምህርት እንዳለ ሆኖ ግን በኮርስ በግቢ ጉባኤ በሰንበት ትምህርት ቤት በተለያዩ ቦታ እዚህ ያለኖች ጠቅላላ የኮርስ ልጆች ነን ማለት እንችላለን አብዛኛዎቻችን። ያን ቃልም የተናገሩበት ጊዜ አለ፣ ያው ቪዲዮውም አለ። እሳቸው ከምን አንጻር እንዲህ አሉ እንግዲህ መቼም እንዲህ ሊሉ ፈልገው ነው ብለን ሐሳብ አናነሳ። አሁንም ደግሞ ዛሬ የተነሳ ነገር አለ። እኔ በተደጋጋሚ አዳመጥኩትኝ ነብየ ልዑል ምናልባት እኔ አንድ አይና እሳቸው አራት አይና ሆነው የእይታ ችግር ገጥሞን ይሆን ብዬ ማሰብኩኝ። ያው አንዳንዴ የእውቀት ጋፕም ስላለ እሳቸው አራት አይና እኔ በግሌ አንድ አይና እንግዲህ እኔ ያላየው አራት አይናና አንድ አይና እኩል ያይም በነገራችን ላይ በእውቀት ደረጃ የዛ ክፍተት ነው ብዬ ማዳምጬ ነበር። ቢሆንም ግን ያው መምህራን ሲያስተምሩ በዚህ ልክ አልሰማንም ብለን ደግሞ እንወስደዋለን። ቅድም በአብርሃም ቤት የተገለጡት ብለው ለመላእክት ጾታ ከሰጡ በኋላ ጾታ የላቸውም ካሉ በኋላ እሳቸው በአብርሃም ቤት የተገለጠው ግን ጾታ አለው። ያው በመገለጥ አይደለም በነገራችን ላይ መላእክትም በብዙ ቦታ በሰው አምሳል ተገልጠዋል። ጾታ የላቸውም ያሏቸው መላእክት ምናልባት በመገለጥ ደረጃ ሰው መስለው ስለተገለጡ ጾታ አላቸው ልንል ነው? አንልም። እንደዛ አንዳንድ ነገሮችን ስንመለከት በፍጹም ከኛ አእምሮ ጋራ ወይ ያልተቀራረቡ ከባድ ነገሮች ናቸው ብዬ ወስዳቸዋለሁ። ፈጣሪን ጾታ አለው አካል አለውና በነገራችን ላይ ጾታ አለው በጣም የተለያዩ ነገሮች ናቸው። አካል አለው ብላ ቤተክርስቲያን ታስተምራለች። ጾታ ግን ሴትና ወንድ የሚለይበት ነው። ሰውም አካል አለው፣ ሴትም አካል አላት፣ ወንድም አካል አለው። ግን ጾታ ሲባል ግን እንተና ወንድ ነው እንተና ሴት ነው የሚል ነገር ነው የሚሰጠን። ጥያቄያቸው ጾታ አለው ወይ ነው። አካል አለው አይደለም። አካልማ የሚታወቅ ጉዳይ ነው። ስለዚህ ጾታ አለው ብለው ሲጠይቁ ለምሳሌ በዘፍጥረት መጽሐፋችን ሰውን እንፍጠር አለ ካለ በኋላ ወንድና ሴት አድርጎ ፈጠራቸው ነው ለሚለው። እሺ ሥላሴ ወንድ ነው ወይስ ሴት ነው? መቼም ሁለት ጾታ አለውም አንልም፣ ሴት ነውም ወንድ ነውም አንልም። ሐሳቡ ስለ እውነት ለመናገር ትንሽ ከበድ ያለ ሐሳብ ነው ያነሱት። ከምን አንጻር ሊሉ ፈልገው ነው? እኔና እዚህ ያለን ሰዎች ምናብራራ አይመስለኝም። እውነታው በእሳቸው ውስጥ እንዳለ አምናለሁ። ምናልባት ግን እንዲህ ሊሉ ፈልገው ነው ለማለት ግን በጣም ይከብዳል። ያን እናቆየውና ግን ባሉት ልክ እሳቸው በተናገሩት ልክ ብናየው ግን መልካም ነው ብዬ አምናለሁ። ለምሳሌ ለፍጹም አካል ፍጹም መልክ አለው። ይሄ የቤተክርስቲያናዊ ትምህርት ነው አይደል? ነብየ ልዑል ፍጹም አካል በስላሴ የሚታወቅ ነገር ነው። ግራ ያበላችሁ እዚህ ኮሜንት ላይ እሱ እንዳለ ሆኖ ግን ፍጹም ጾታ አለው ብላ ቤተክርስቲያን አታስተምርም።
ፍጹም አካል አለውና ፍጹም ጾታ አለው የተለያዩ ነገሮች ናቸው። በነገራችን ላይ እንዲህ ብላ አታስተምርም። ጥያቄው ጾታ አለው ወይስ የለውም ነው። አለው የሚል መልስ ነው በሳቸው በኩል የተሰጠው። ይሄ አሁን ሀሳብ እንስጥበታለን እንጂ በትምህርት ደረጃ 1 2 ተብሎ ከታየ ግን ሰፊ ጊዜ የሚጨርስ ረጅም ጊዜ የሚጠይቅ ምናልባት ሙሉ ቀን ብንወያይ ሙሉ ቀን ውይይት ብናደርግ የሚቋጭ ነገር ነው ብዬ አላምንም። ስለዚህ ስናይ ግን እሳቸው ከኮርስ ጀምረው የተናገሩበት ነገር እንዲህ ምን ለማለት ፈልገው ነው? ይሄ ሁሉ ወጣት እኮ ምናልባት በጉባኤ ቤት 20 30 40 ተማሪ ሊያስመርቁ ይችላሉ። እነዛ ልጆች ጉባኤ ተክለው ላያስተምሩ ይችላሉ። ግን ከሳቸው ተምረው ትውልዱን በኮርስ ነው የሚያሰለጥኑት አይደለ? እቺም ሁሉ በጉባኤ ቤት ተምሮ አይደለም የሚወጣው። ኮርስም ዋጋ አለው ብዬ ውስጤ ላይ ቅር ብሎኝ ነበረ። በአጥማቂያም በኩልም እንዳለ ሆኖና እኒህን ሰብስበን ስንመለከት ያው እንዳልኳችሁ ነው። ከአራት አይነታቸውን እንዳትዘነጉ። የእውቀት ጋፕ ሊኖረን ይችላል። ግን ምናልባት ከኛ ከፍ ያሉትን መምህራን ጠይቀን ጉዳዩን ማስታረቅ እንችላለን ብዬ አምናለሁ እንጂ የተናገሩት ነገር በእኔ አእምሮ የከበደኝ ነው፣ አልገባኝም። ቤተክርስቲያን በዚህ ልክ ስለማታስተምር ብዬ ስለማምን ብዬ ያው እንግዲህ ብዙ ሀሳብ ስለተሄደበት ብዙ ማለት ትንሽ ይከብዳል ብዬ አስባለሁ። አመሰግናለሁ። ኦኬ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ባስተምረው ጉዳይ በምኑ ጉዳይ ያለውን በነገው ዕለት እንቀጥልበት። አሁን ላይ መጀመሪያ ላይ ያለውን ግርድፍ የሆነውን ሀሳብ ነው የወሰድነው። የቤተክርስቲያን አስተምሮ አይደለም፣ የእሳቸው ሀሳብ ነው። እሳቸውን እንጠይቃለን በሚል ሀሳብ ወስደናል። ትምህርቱን ደግሞ መምህራን ተዘጋጅታችሁኑና በዛ ልክ እንቀጥል። አሁን ደጋግሞ የሚጽፉ ሰዎች አሉ። አካል አለው ከተባለ አካል ጉድለት ያለው አካል አለ ወይ አይነት ጥያቄዎች ሲጠየቁ ማለያየው ነበር። ትምህርቱን ነገ እንመጣለን። ማን ነበሩ? ኪነ ጥበብ ነው ማን? ሰፊ ሰዓት አብረውን የቆዩ ሰዎች እታች የሚጽፉ ነበሩ። ወርደው ነው እንዴ? ማህሌተ ያሬድ የሚል